Siamo pazienzato 40 anni! Ora basta! ይህንን የታሪክ ገጽ በሲኒማ ለመተረክ ከጀመርኩበት ወቅት ጀምሮ የቀኝ ግዛት ግፍ ተበዳዮች ለሆነው አፍሪካውያን ግን እነዚህን ተንቀሳቃሽ የፊልም መዝገቦች የመጠቀም መብት በፍጹም የለንም። So the war starts. And the warriors with their rifles and their swords. This was no ordinary defeat. The Duce shall have Ethiopia. Decadent Italian society were defeated. He would fight to the last drop of his blood. በ1928 ዓመት የሚያስታውሱበት ዋዜማ ያሉባልታ ተረት ሆኖ አገኘሁት። ብቅልም እያለ ውስጣዊ መንፈሴን የሚያጽናናኝ ነገር ቢኖር አያቴ የጣሊያንን የወረራ እልቂተ ግፍ ባስታወሰች ቁጥር የወጋ ቢረሳ የተወጋ አይረሳም እያለች ስነ ጥበብ የአንድ ሕዝብ ሀገር መጻኢ ሁኔታን የመተንበይ ታላቅ ጉልበት አለው። ለዚህ ነው ጋሽ ኃይሌ ሲኒማ ወፕን ነው ያለው። ለክፋትም ለደግም መጠቀም የሚቻል መሳሪያ። ሆሊውዶች በዚህ ተሳክቶላቸዋል ማለት ይቻላል። በሲኒማዎቻቸው አሜሪካንን ምድራዊ ገነት በማስመሰል ጥቂት በማይባል የዓለም ሕዝብ አእምሮ ውስጥ ትልልቅ የኒውዮርክ ሕንፃ ገንብተዋል። ለአሜሪካና አውሮፓ የማያውቁት ሀገር አይናፍቅም ይሉት ብሄል ሚዛን አይደፋም። እኛም ከዚህ ተጽዕኖ አልወጣንም። ልባችንን በስደት ሰልቧል። በምናብ የማናውቀው ሀገር ኖረናል። በአእምሮ ተፈናቅለናል። በሆሊውድ ዓለም የተለካልን የኑሮ ወርድና ቁመት ሀገራችን ላይ ጠቦን ወይ ሰፍቶን ስንዋኝበታለን። የዚህ መዘዙ የዕለት ተዕለት እንቅስቃሴያችን፣ ለቅሶ ዘፈናችን፣ ሰርግና ቀብራችን፣ የዓመት በዓላችን፣ ስም አወጣጣችን ሳይቀር በመጤ ባህል ተመርሷል። የኢትዮጵያን ባህልና ወግ ስነ ልቦና የሌላቸው ሲኒማዎች በግል ቴሌቪዥን ጣቢያ ሳይቀር አለ ከልካይ በዳተኛ ባለሥልጣንና ኃላፊዎች በጎ ፍቃድ ኢትዮጵያን የቆሻሻ ባህል ማራገፊያ ወደብ አድርገዋታል። ወደ አገራችን ሲኒማ ስንመጣም ጥቂቶች ስኬታማ ቢሆኑም አብዛኞቹ ከነስህተቱ የሆሊውድ መስታወት ሆነው አልፈዋል። በሐሳብ የሳሱ በሥጋ ቀልድ የታጨቁ የሚስሏቸው ገጸ ባህሪ ከገቡበት ውስብስብ ችግር የመፍትሄው ክር ጫፍ ብቅል መስሎ የሚታያቸው ለጋ ወጣቶችን ሳይቀር የጠርሙስ አንገት አስጨብጦ በጭስ አጥኖ በአልኮል መጥመቅ ነው። የዚህም ውጤቱ ሊያፍራልን የቻለው ትውልድ መጽሐፍ መደርደሪያ ላይ ውስኪ የሚተካ ነው። የምናገረው ሲኒማ አንድ ሀገር ሕዝብ ላይ ሊያመጣ የሚችለውን አሉታዊና አዎንታዊ ተጽዕኖ ነው። ስለ ኢትዮጵያዊ ሲኒማ ስናነሳ ስሙ ከመጀመሪያዎቹ ረድፍ የሚቀመጠው ፕሮፌሰር ኃይሌ ገሪማ ነው። ከጥያቄና መልሳችን በፊት ፕሮፌሰር ኃይሌ ገሪማ ማን ነው ለምትሉ ከሰፋው ታሪኩ ጥቂቱን እንቃችሁ። ፕሮፌሰር ኃይሌ ገሪማ የካቲት 1938 ዓ.ም በጎንደር ከተማ ከደራሲ አባታቸው ገሪማ ታፈረና ከመምህርት እናታቸው ተወለዱ። እናቱ የመጀመሪያ ትምህርት ቤት አስተማሪ ሲሆኑ አባቱ አቶ ገሪማ ታፈረ የተውኔትና የቲያትር አዘጋጅ ነበሩ። ፕሮፌሰር ኃይሌ ገሪማ ገና በወጣትነት ዘመኑ የአባቱን የእውቀት ፈለግ በመከተል በአባቱ ቲያትር ሲለማመድ ነበር። ከ10 ልጆች አራተኛ በመሆን የተወለደው ኃይሌ ገሪማ እና እህቱ ዘመናዊ ትምህርት ቤት በመሄድ በቤተሰቦቻቸው ውስጥ የመጀመሪያ እንደሆኑ ሳንኮፋ ድረገጽ ጠቅሶ በተጨማሪ የሀገሩን ባህልና ስርዓት ትምህርት በማስተማርና በአሜሪካ የሰላም ጓድ አባላት እንዴት ፊደል መጻፍ እንደሚቻል በማስተማር እንዲሁም ባህሉን በማስተዋወቅ የድርሻውን ተወጥቷል። ፕሮፌሰር ኃይሌ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፈጠራ ጥበብ ማዕከል ውስጥ አጭር ቆይታ ካደረገ በኋላ ድራማ ለማጥናት ወደ አሜሪካ ቀና። በአሜሪካ ሕይወቱም ሻሪካያና ከተባለች ሴት ጋር በትዳር 5 ልጆችን አፍርተዋል።
ፕሮፌሰር ኃይሌ ገሪማ እንደ አውሮፓ አቆጣጠር ከ1976 ዓ.ም ጀምሮ የፊልም ጥበብን በማስተማር ላይ ብቻ ሳይወሰን እጅግ በርካታ የራስ አሻራ ወደ ራስ የሚቀርቡ አፍሪካዊነት፣ ኢትዮጵያዊነት ጎልተው በበሩ ወጥተዋል። የጥበብ ፈጣሪው ኃይሌ ገሪማ ስለ ኢትዮጵያዊነት ሲናገር ኢትዮጵያ ባንተ አልተጀመረችም፣ ባንተ አትፈርስም። በኢትዮጵያዊነቴ አምናለሁ። እኔ ኢትዮጵያዊ መሆኔ ብቻ የሚያናድድ ከሆነ ገደል ግባ እልሃለሁ የሚለው ጋሻ ኃይሌ የጥቁር ሕዝብ መመኪያ የሆነውን ስለ አድዋ ገድል አባቴ ነገረኝ በማለት እንዲህ ይላል። በእውነት ኢትዮጵያውያኖች ፈረንጆችን አሸንፈው ነው ወይንስ በኩራት የተመሰረተ ነው ብዬ ጠየቅኩት አባቴን። እናም እንዲህ ሲል መለሰልኝ። በአድዋ ጦርነት ላይ አብዛኞቹ የኛ ሰዎች ጦር፣ ጋሻ፣ ጎራዴ ነበር። አርበኞች በጨለማ በባዶ እግራቸው የአድዋን ተራራ እየተንከበከቡ ወርደው እየፎከሩ እየደነፉ ባላቸው ስልትና ኃይል በጦርና በጎራዴ ጠላትን ሲገጥሙት የጣሊያን ጥይት በመታቸው ቁጥር ዘራፍ የምን ትንኩሽታ ነው ባክህ እያሉ ሰውነታቸውን እያከኩ ደም ለብሰው በያዙት ጎራዴ የስንቱን ጣሊያን ወታደር አንገት ቆርጦ ለብዙ ሰዓት ከተዋጉ በኋላ በገዛ ደማቸው ሰክረው ይወድቃሉ። የጠላትን ዘመናዊ ኃይል አለማወቃቸው የመንፈስ ሽብር እንደደረሰባቸው ድልን ሊጎናጸፉ ችሏል ብሎ ነገረኝ። ፕሮፌሰር ኃይሌ ገሪማ ይህ ሰው ይተኩሳል። ተኳሽ አርበኛ ነው። የሚተኩሰው ግን ጠመንጃ አይደለም። የዚህ ሰው መዋጊያ ዲሞትፈርም አይደለም። ይህ ሰው አነጣጥሮ የሚተኩሰው በሚታወቅበት ድንቅ ካሜራው ነው። ባለ ካሜራው ተኳሽ፣ አዳኙ ባለ ካሜራ ፕሮፌሰር ኃይሌ ገሪማ። ተኳሽ ኃይሌ ገሪማ በካሜራዎች ስራችንን እያደነ አነጣጥሮ ያነሳል። በካሜራዎቹ ጉድለታችንን እያሰሰ አንጥሮ ያወጣል። በካሜራው አሳዛኝ ታሪካችን ላይ አነጣጥሮ ይተኩሳል። እናም ሕያው አድርጎ መልሶ ለራሳችን ያሳየናል ግዳዩን። ይህ ሰው የመላ ጥቁር ሕዝቦች አምባሳደር ተብሎ እስከ መጠራት የደረሰ ሰው ነው። የኢትዮጵያዊነት ልህቀት ሕያው ማሳያም ነው። አንድ ሰው ነው፣ ፕሮፌሰር ኃይሌ ገሪማ። ግን ኢትዮጵያን በዓለም መድረክ ያስጠራ ድንቅ አብረቅራቂ የጥበብ ኮከብ ኃይሌ ገሪማ በየካቲት 25 ቀን 1938 ዓመተ ምህረት በነገስታቱ ምድር በውቢቷ ጎንደር ተወለደ። ልብ እንበል፣ ኃይሌ ገሪማ የተወለደው ፋሺስት ኢጣሊያ ባልበገርም ባዮች ጀግኖች አርበኞቻችን ተጋድሎና የማይነቀነቅ ያልገዛም ባይነት መንፈስ ከዚህች የጥቁር አናብስት ምድር በውርደት ከተባረረች በአምስተኛ ዓመቱ ላይ ነበር እና ኃይሌ የተወለደው ያ የጀግኖች አርበኞች ኢትዮጵያን ቆራጥ አፍሪካዊ አይበገር የመንፈስ ሳይበርድ ነው። የጀግኖች አርበኞች ደም ሳይደርቅ ነው። የቆራጦች ኢትዮጵያውያን ጉልበት ሳይልም ነው። የኢትዮጵያዊነት፣ የአፍሪካዊነት፣ የአትንኩይ ባይነት መንፈሳችን በምድሪቱ ላይ እንደጋመ ነው። ይህ የአርበኝነት አይበገሬ መንፈስ ከኃይሌ ገሪማ ጋር አብሮ ተወለደ፣ አብሮት ኖረ፣ አሁንም አብሮት አለ። ብዙዎች ፕሮፌሰር ኃይሌ ገሪማን በአንድ ነገር ግለጹት ሲባል መምህር ብቻ ብለው አያበቁም። የሚገርም ስክሪፕት ጸሐፊ ብለውም አያበቁም። በእዝነ ህሊናው 100 ዓመታትን ወደ ኋላ ገስግሶ ልክ አሁን ያለና በአይኑ በብረቱ ያየው አስመስሎ የጥንቱን እንደ አዲስ ከሳች አስማተኛ የፊልም ዳይሬክተር ነው ብቻም ብለው አያበቁም። የሚያውቁትን ሰዎች የተናገሩትን እና ስለ እርሱ የተጻፉ ድርሳናትን ሁሉ ብትጠይቅ ስለ ፕሮፌሰር ኃይሌ ገሪማ የምታገኘው መልስ ሁሉም አንድ ነው። ይህ ሰው የጥቁሮች ነጻነት ተሟጋች ነው ይሉሃል። ይህ ሰው
ሆን ተብሎ ቸል የተባለውንና የተናቀውን የዓለምን ጭቁኖች ታሪክ በካሜራው ጥበብ ፈልቅቆ እንደ አዲስ ለዓለም የተረከ ያሳየ በታሪክ ድርሳን በፊልም ስክሪን የተኖሩ ሕይወቶችን ቀርጾ ለታሪክ ያኖረ ድንቅ የጸረ ባርነት ትግል አነጣጥሮ ተኳሽ ነው። ኃይሌ ገሪማ በተለያየ ጊዜ ሲጠየቅ ደጋግሞ የሚለው ነገር አለ። በቅርቡም በመንጊዜ ሚዲያ ላይ በእንግድነት ተጋብዞ ቀርቦ ሐሳቡን አንስቶታል። ኃይሌን የሚመስጠው የተራ ሰው ተጋድሎ ነው። ለታይታ ያልበቃው ያልተነገረለት ሀገር ያፈራው የእውነተኛ ነዋሪዎች ሕይወት ነው። ደጋግሞ ሊተርክ የሚወደው የጭቁን ሕዝቦች እውነተኛ አስከፊ ኑሮ ሆኖ እናገኘዋለን። እየተኖረ ያለን አስመራሪም ጣፋጭም ሕይወት፣ አልሸነፍ ያለን የጭቁን ሰዎች አይበገሬ ወኔ በካሜራው እያነጣጠረ እጅ ያልሰጡ ነፍሶችን የሚቀርጽ ጭቆናን ቀልብ የሚያሳጣ የኩሩ ማንነታችን አብሳሪ ነው ፕሮፌሰር ኃይሌ ገሪማ። የኢትዮጵያውያን አርበኞች፣ የቡልጋ አርበኞች ኃይለማርያም ማሞ፣ ገረሱ ዱኬን እንዳያት አድርጌ ነው ማይኔ። አሁን የገረሱ ዱኬ ታሪክ እንደምንም ብያ ሰብስቤ አሁን ሳየው በቀለ ወያ፣ ደጃማች አዳነ በዚህ ብትሄድ ተራዎቹ ደግሞ ካድሬ የነበሩት የበላይ ዘለቀ ሳይሞቱ ያገኘኋቸው ለእኔ ይሄ ኩራቴ ነው። አብቹ ይሄ ጎሪላ ወርፌር እንግሊዞች ገና ሳያልሙት ምልህ በራስ ካሳ ስር አፈንግጦ ወጥቶ የተዋጋ በላይ ዘለቀን የሚያህል ሰው ይዘህ ካውቦይ እንዴት ታመልካለህ? አሞራው ውብነህ ስሙን እስቲ ተመልከት። አሞራው ውብነህ ጣሊያን ሲሰማ ስማቸውም ፈስ ብቻ ነው የሚፈሳ ይሉሃል የሚፎክሩት ሲናገሩ። ምን ነው ምን ነካን? ፕሮፌሰር ኃይሌ ገሪማ በ1979 ዓመተ ምህረት በእንግሊዝ ሀገር በኤደንበርግ ዩኒቨርሲቲ በጎብኚ ሌክቸረርነት ተጋብዞ ያቀረባቸው 3 ሌክቸሮች ነበሩት። በመጽሐፍም ታትመውለታል። የሶስተኛው ሲኒማ ጥያቄዎች በሚል አብይ ርዕስ ስር የብዙ የዘርፉን ምሁራን የተጻፉ የጥናት ጽሑፎችን አሰባስቦ የያዘ ዕውቅ መጽሐፍ ውስጥ ነው ያገኘዋቸው። ያ የሶስተኛው ሲኒማ ጥያቄዎች የተሰኘ መጽሐፍ የጥቁር ሕዝቦችንና አጠቃላዩን የሶስተኛውን ዓለም ሕዝቦች የሲኒማ ጥበብ በሚተነትኑት ድርሳናት ላይ ሁሉ እንደ ዋነኛ ዋቢ መጽሐፍ ተጠቅሶ ታገኘዋለህ። እዚያ መጽሐፍ ላይ ፕሮፌሰር ኃይሌ ገሪማ በገጽ 65 ላይ ሀ ብሎ ጽሑፉን ሲጀምር እንዲህ ብሎ ነው የሚጀምረው። እኔ ኢትዮጵያዊ ዜግነት ያለኝ በስደት ሥራ እየሠራው በምኖርባት አሜሪካ ነዋሪ የሆንኩ ኢትዮጵያዊ ነኝ። አስበው፣ ብዙዎች ከሀገር ርቀው ሲከርሙ ማንነታቸው ይምታታባቸዋል። ኢትዮጵያዊነታቸው ከፊት ይሁን ከኋላ ግራ የሚገባቸው ብዙ ኢትዮጵያውያን አሉ። በዓለም ሁሉ እንደ ጨውም ይሁን እንደ ወፍ የተዘሩ ስረ መሰረታቸውን ማንሳት የማይሹ በቁሳዊ ስልጣኔ ከኛ በተሻሉ የስደት ሀገራቸው የሚኮሩ ብዙ አሉ። ኃይሌ ገሪማስ ኢትዮጵያዊነቱ ያልተምታታበት ኢትዮጵያዊነቱን እንዲህ በየሄደበት እንደ ባንዲራ ከፍ አድርጎና አስቀድሞ የሚያውለበልብ 50 ዓመት በአሜሪካ ቢኖርም እንግድነቱን ያልረሳ መሰረቱን ያልለቀቀ በኢትዮጵያ ተለክፎ የቀረ ሞገደኛ ቋረኛ ነው። የቋረኛው ካሳ ኃይሉ መንፈስ በኃይሌ ገሪማ ውስጥ ሲንተከተክ ይታያል። አፍሪካዊነትህ፣ ጥቁርነትህ፣ ከጥቁርነትም አልፎ ኢትዮጵያዊነትህ፣ ኢትዮጵያዊ መልክህ፣ እንደ ነብር የተዥጎረጎረው ሀበሻዊ አትንኩይ ባይ የአናብስት ማንነትህ በዓለም ፊት እንደ ኃይሌ ገሪማ ሊያኮራህ ሊያጀግንህ እንጂ እንደምንስ ብሎ አንገትህን ሊያስደፋህና ሊያሸማቅቅህ ይችላል? ያ እንደማይሆን ነው ለኃይሌ ገሪማ። ለዚህ ነው የረገጠበት የምሁራን መድረክ በየመጽሐፉ በየቃለ መጠየቁ በአንደበቱ ሁሉ እኔ ኢትዮጵያዊ ነኝ ሲል የሚጀምረው። ልባም ኢትዮጵያዊ ትለዋለህ። እናንተ ኢትዮጵያውያን ኢትዮጵያዊነት ያኮራል እንጂ አያሸማቅቅም። ቀና አለ፣ ቀና በሉ። በነገራችን ላይ
የኃይሌ ገሪማ ጽሑፍ በተካተተበት ሶስተኛው ሲኒማ መጽሐፍ ላይ ስለ ሶስተኛው ሲኒማ ፍልስፍና እየተነተነ ጥናቶችን ያቀረበ ሌላ ኢትዮጵያዊ ደግሞ አለ። የዩሲኤልኤ ፕሮፌሰሩ በ2003 ዓመተ ምህረት በ70 ዓመት ዕድሜው በሞት ያጣነው ሌላኛው ድንቅ ኢትዮጵያዊ ምሁር ፕሮፌሰር ተሾመ ገብርኤል። ልክ እንደ ፕሮፌሰር ኃይሌ ገሪማ ሁሉ የፕሮፌሰር ተሾመ ገብርኤልንም ስም በየጥናት ጽሑፎች ውስጥ ታገኘዋለህ። የሶስተኛው ዓለም ሲኒማ ምን ማለት እንደሆነ በዓለም የሚታወቅበትን ፍቺውን የሰጠውም ሰው እርሱ ነው ይባላል። ከጽንሰ ሐሳቡ ፈጣሪዎች ከላቲኖች ፈርናንዶ ሶላና ኦክታቪዮ ጌቴኖ በመቀጠል የኛ የሶስተኛው ዓለም ሲኒማ ከአንደኛው ሲኒማ ማለትም ከሆሊውድ የምዕራባውያን ሲኒማ እና ከሁለተኛው ሲኒማ ማለትም ከህንዶች የቦሊውድ ሲኒማ ለምንና በምን መልኩ እንደሚለይ የተነተነው ዕውቅ ምሁር ማለት ተሾመ ገብርኤል ነው። ወደ ኃይሌ ገሪማ ስንመለስ ኃይሌ በተማረበት በሎስ አንጀለስ ካሊፎርኒያ ከአጋሮቹ ጋር የተሰጠው ቅጽል ስም ነበር የኤልኤው አመፀኛ የሚል፣ የሎስ አንጀለሱ እምቢባይ የሚል ኤልኤ ሬበልስ፣ ኤልኤ ሬቢሊየን የሚሰኝ ስም አትርፈዋል። እነ ኃይሌ አመፀኞቹ ሆሊውድን እምቢ ያሉ አመፀኛ ጀግኖች። ፕሮፌሰር ኃይሌ በሃዋርድ ዩኒቨርሲቲ የዳይሬክቲንግ መምህር ሆኖ ከ3 አስርት ዓመታት በላይ ያገለገለ ነው። የራሱን ፊልሞች በራሱ በጀት በመስራትም የሚታወቅ አንቱ የተሰኘ አንጋፋ ፊልም ሰሪ ነው። ፕሮዲውሰር የሚሉት በእነሱ አጠራር በእርሱ የተኮተኮቱ በርካታ የፊልም ባለሙያዎች ዛሬ በየፊልሙ ኢንዱስትሪ ታላላቅ ስኬትን ተቀዳጅተዋል። ለእርሱም ትልቅ አክብሮት አላቸው። የገዛ ልጁም የእርሱን አርያ እንደተከተለ በቅርቡ በተደረገለት ቃለ መጠይቅ ሰምቻለሁ። በአንድ ወቅት ኃይሌ ከብዙ ዓመታት የውጭ አገር ቆይታ በኋላ ወደ ኢትዮጵያ ሲመጣ ላገኘው የቲቪ ጋዜጠኛ በሰጠው ቃለ መጠይቅ ላይ አንድ ጥያቄ ቀርቦለት ነበር። ከሆሊውድ ፊልሞች ምኑን ወይም የትኛውን እንደሚያደንቅ ነበር። ኃይሌ ገሪማ የሰጠው መልስ ብዙዎችን ያነጋገረ ነበር። ኃይሌ ገሪማ እንዲህ ነበር ያለው: እኔን እንዴት ስለ ሆሊውድ ፊልሞች ትጠይቀኛለህ? ሌላ ሰው ብትጠይቅ ይሻልሃል። እኔ የሆሊውድ ፊልሞችን ተመልክቼ አላውቅም። ለመጀመሪያ ጊዜ በአጋጣሚ ያየሁት በኢትዮጵያ አየር መንገድ እየተጓዝኩ እያለ ነው። አማራጭ በማጣቴ ያየሁት። ቅኔው ከገባው ቋጥሮለታል ለጠየቀው ጋዜጠኛ። ይገርማል። እርሱ የሚያስተምራቸው ተማሪዎች ሆሊውድ ላይ ታዋቂ ፊልሞችን ይሰራሉ፣ ግን እርሱ እውነተኛውን ሕይወት አያሳይም የሚለውን የሆሊውድ ዕቃቃ ወይም ቀባቀባ ብሎ የሚጠራውን ፊልም ለማየት መች ጊዜ ተረፈኝ ባይ ነው። አጃይብ ይሆንብሃል። አንተ እነሱን ታያለህ፣ እሱ ደግሞ አንተን ያይሃል። አንተ ወደ ምዕራቡ አንጋጠህ የነ ጆን ዌይንን የቴክሳስ ካውቦይ ጀግንነት ትመለከታለህ። ኃይሌ ደግሞ ወደ ምስራቅ ተመልከቱ የሚል የስግደት ጥሪውን ያቀርብልህና አንተ የረሳሃቸውን የአገርህን ጀግኖች በካሜራው እያደነ ያሳይሃል። አልተገናኝቶም ሆነና ኃይሌ ማለት ይሄ ነው። ግን ኃይሌ ስለምን ሆሊውድን ጠምዶ ያዘው? ምክንያቱ የሚመስለው ይህ ነው። በ1960ዎቹ በነጭ መንግስታት አማካኝነት በባለቀለም ህዝቦች ላይ የታወጀ ከኛ የተለዩትን በባርነት እናውላቸው የሚል የጅምላ ዘረኝነትና አስከፊ ኢሰባዊ የዘረኝነት ፖሊሲ ነበር። ባለቀለም ቆዳ ያላቸው ህዝቦች ወይም ከለርድ ፒፕልስ የሚባሉት ጥቁሮች፣ ህንዶች፣ ሂስፓኒኮች፣ ቻይኖችና ሌሎች ነጭ ቆዳ የሌላቸው ህዝቦች ናቸው። ታዲያ በዚያ ባርነትን የመሰለ የነጭ መንግስታት አገዛዝ የተማረሩ ባለቀለም ከለርድ ምሁራን የታጠቁትን ስነ ጥበባዊ ሙያ እንደ ጦር መሳሪያ አንግበው ለአንድ ታላቅ የትግል እንቅስቃሴ ተነሱ። የሚደናገጡ ኢትዮጵያኖች አውቶማቲክሊ ለኔ ኢንሰኪውርድ ናቸው። ኢትዮጵያ should always be there. in fact አንድ ኤርትራዊ ሮም ኢንተርቪው ሳደርጋቸው ከጣሊያንም ጋር ተዋግተዋል አገንስት ኢትዮጵያ። ጣሊያንን ክደው ገብተው ለኢትዮጵያ ተዋግተዋል። መትረየስ ኃይለኛ የመትረየስ አርበኛ ናቸው። ሮም አገኘዋቸው። ይደለም ልጅ አሁን የወሮበላ ጊዜ ነው አሉ። ኢትዮጵያ የምትባለው ግን አሉ
ተቃጥላ እንደገና ትወለድ አታፋም ልጄን ይደለም አባቴም እንዲህ ነው ብሎ የመከረኝና ለኔ የሆነ ነገር አልደናገጥም። አንዱ መንተው ቻለ ማለት ለኢትዮጵያ ምናምን ቢለፈልፍ አልደናገጥም። ምክንያቱም የቆሙበትን አውቀዋለሁ። እኔ ግን የሚደናገጥ ኢትዮጵያዊ የሚደናበር ኢትዮጵያዊ እውር ድንብሱን ሲወላገድ ሌላው ብዙ ሰዎች ኢትዮጵያ እንዲጠሉ የሚያደርገው ያ አይነት አስተሳሰብ ነው። ለእኔ ኢትዮጵያዊ ከሆንክ በአንተ አልተጀመረችም፣ በአንተም አልጠፋም፣ ትቀጥላለች። ግን እኔ ከሌለው ሰው ትሞታለች ብለህ ጉራ መንፋት ከጀመርክ አጥፊዋ ነህ እንጂ ደጉ አይደለም። ኢትዮጵያ የምትወደው ብቻ የምትችልበትን ሰርተህ ጽፈህ ስለህ ዘምረህ የምፈልገውን ነገር ሰርተህ ማለት ነው። አዘን ኢትዮጵያ ግን እኔ ካልደገፏት ታልቃለች፣ ትሞታለች የሚባሉት ጉረኞች አገር የሚያስጨርሱ ናቸው። ለእኔ በኢትዮጵያዊ ካመንክ ካልሙ መሆን አለብህ። ምክንያቱም ኢትዮጵያ ካልሙ ናት። ከአፍሪካ ስንት ዓመት አፍሪካ መከራውን ሲቀጣጠል ኢንዲፔንደንሷን ይዛ የቆየ ይችላል። ባለው ችግራችን በወድቃችን ያለው ችግር እያለ ቆማ የቆየ ይችላል። በእኔ ጊዜ አትጨረስም፣ አታልቅም፣ አትደመደምም። እኔ ገደብ ካልሆንኩ አይደናገጥም። እንደፈለግ ፈርጥተህ ሲመችህ በምንገናኝበት እንገናኛለን። በጉልበት ግን ጠመንጃ ደቅኜ ኢትዮጵያዊ እኮ ነህ ምናምን አልልም። እኔ ኢትዮጵያዊነቴን ብቻ አክብረልኝ። እኔ ኢትዮጵያዊ መሆኔን ብቻ የሚያናድቅ ከሆነ ገደል ግባ እልሃለሁ። ምክንያቱም እኔ የመጣሁ ከጎንደር በኢትዮጵያዊነቴ አምናለሁ። ጎንደር ላይ ብዬ አልዞርም። አንድም ሰው ሀብት ሰብስቤ ይዤ አልተያዝኩም። ደርግም ቢመጣ ሶሻሊዝም መጣ ምን ሄደ አባቴ መጽሐፍ ጥሎ ነው የሞተው። አንድ ነገር የለውም። አምግላድ እዚህ ላይ ነው የተወልኝ። የኔ የአባቴ ቅርስ እዚህ ውስጥ ነው ያለ። ይህ ሁሉ መሰራው በሱ ቅርስ ነው። ስለዚህ እኔ ማንንም ገፍፌ በገፈፈ ህብረተሰብ የወጣው ሰው አይደለሁም። ስለዚህ አልደናገጥም። ግን ኢትዮጵያዊነቴን ተቀበሉ ልመጻደቅባት እያልኩ አልዞርም። እኔ ራሴ ኢትዮጵያዊ ነኝ። የሚቸግረው ሰው ግን የራሱ ጉዳይ ነው። እኔ ደግሞ ምልህ እንዲህ የለም። በኢትዮጵያዊነቴ የሚደናገጥ ሰው ጠይቃቸው። የትም ቦታ ኮንፍራንስ ላይ ዲስካሽን ላይ ጀርመን ምትል ዩሮፕ ሲመጣ ታው ወንድሜ እኔ ማቃቸው የጎንደር የምንዝሮ ዘመዶች አንተን ዘመዶች ሲሸጡ ሲለውጡና ሲነግዱ ባህል አውቅም ማቀው አሁንም ድረስ በድንጋይ ጠባብቅ እየገቡ እጃቸው እየደማ ጤናችን ነው የሚኖሩ ዘመዶችን አንተን በዘዘዋ ብለህ ስትመጣ አስተምርሃለሁ። ምንዝሮ ዝዳ አሳያለሁ ዘመዶችን። ስለዚህ አትምጣብኝ ቢፈለግከው። በእኔ ኢትዮጵያዊነት ችግር ካለብህ ግን ያንተ ነው ችግሩ እንጂ እኔ አይደለም። አለመደናገጥ፣ አለመሸበር። ምክንያቱም የሚሸበሩ ሲቲዘንስ አደገኞች ናቸው። አሜሪካዊ ያየነው ነው። በልግለ ባንዱ ነገር ስትንባረፋት ችግር ሌላ አንዱ በኢትዮጵያ የሚባለው ነገር ለእኔ ካልምነስ ነው። ለእኔ ኢትዮጵያ ፓኒክ አይደለም። አንደኛ ምልህ ብዙ ህብረተሰቦች አድዋ ላይ እንደተዋጉ አውቃለሁ። ችግሩ ምልህ በድሮ ምልህ ለምሳሌ አሁን ከእስላም ቤተሰብ ከሆንክ አልተዋጋህም የሚል ሊመጣብህ ይችላል። ተዋግተዋል። ኦርቶዶክሶች ተዋግተዋል። ኦሮሞዎች ተዋግተዋል። ምንም በማጆሪቲ አይደለም፣ አንድ ፉል እንደምልህ ነው። በአድዋ ላይ ግን ምኒልክን ሁሉ ነው ተከትሎ የመጣው። ለዚህ ነው ያሸነፈው። በማይጨው ጊዜ ብትንትናችን ወጥቶ ነበር። ለዚህ ነው የተሸነፍነው። ይሄ ፋክት ነው። እና ምንድነው እኔ የምለው የሁሉ ኮንትሪቢዩሽን መኖሩን ማወቅ አለብን። እንኳን የኢትዮጵያ ፕሮፐር ምልህ ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ ከኤርትራ እንኳን ነገር አንዱ ቻፕተር እኔ ለወደፊት የሚወጣል ከኤርትራ እንኳን ጣሊያንን እየካዱ ኮሎኒያል ሶልጀርስ ነው ሲያዙ። ለምሳሌ የኤርትራ ወታደሮች የጣሊያን ወታደሮች ዲፌክት አድርገው አርማቸው ሲገቡ የአርማቸው አርመኞች ተከፋፈሏቸው በመትረየስ ችሎታቸው። መትረየስ ይዘው ነው ይላል። ከጦርነቱ ላይ ትልቅ ዲፍረንስ ነው ያመጡ እና የጎንደር አርበኞች ያለቅሳሉ። ኤርትራን ስትሰድል ያዋቸዋል። በስም ተጋብተዋል። አንዳዎች አብረው ኖረዋል።
በውጊያ ተዋውቀው አሁን ማስመሩ እጃቸውን ሊሰጡ ሊማረኩ ሲሉ አስቀድመው ጊዜ ያጠፉ ብዙ ጊዜ ከጣሊያን ጋር በመነጋገር በመደራደር ብዙ ጊዜ ያጠፉት ኤርትራውያኖች ከመሃላቸው ያሉት ወደ ሱዳን ጠፈር እንዲገቡ ዕድል ለመስጠት። ምክንያቱም እሳቸው እንዲሉ ነበር፣ እነሱ ከተያዙ ይገሏቸዋል፣ እኛ ላይ ቻንስ አለ። ምክንያቱም ኢትዮጵያ የጦር ውጊያ ጋር እያያዛል። ኤርትራውያኖች ግን ከኢትዮጵያ ጋር ሲዋጉ በሕይወታቸው ላይ ፈርደው የተዋጉ እና ግልብጥ ያለ ነው የኢትዮጵያ ታሪክ። ታሪካችን በደንብ ስላልተረካከበ ብዙ ያበላሸነው ነገር አለ። ያም በታሪክ ዘ ብላክ ሬኔሳንስ ሙቭመንት ማለትም የጥቁሮች ለተሻለ ለውጥ የመነሳሳት ሁሉን አቀፍ ጥበባዊ እንቅስቃሴ የሚባለውን በምድረ አሜሪካ ወለደ። የከለርድ ፒፕልስ ካልቸራል ሬዚስታንስ እየተባለም ይጠራል በተለያዩ የሥነ ጥበብ ታሪክ ድርሳናት ውስጥ። እና ኃይሌም እንግዲህ የፊልም ጥበባቸውንና ካሜራቸውን ወድረው የተቀላቀሉት ይህንን አጠቃላይ የሰው ልጅ እኩልነትን ለማወጅ የሚታገል ጥበባዊ ተጋድሎ ይመስለኛል። በዚያም እንቅስቃሴ ለምሳሌ አዳዲስ አይነት ከምዕራቡ መደበኛ አርት ፎርሞችና ትረካዎች የተለዩ የላቲንና የአፍሪካ የሥነ ጽሑፍ ዘውጎችና ዘዬዎች ተወልደዋል። ከዚያ እንቅስቃሴ ውስጥ ራሳቸውን የቻሉ ከምዕራቡ የቀባ ፍልስፍና የተላቀቁ የጥቁሮችና የላቲኖች የስዕል ዘዬዎች ፍልስፍናዎች ተወልደዋል። በሙዚቃው ዘርፍም በርካታ የጥቁሮች ጃዝ ሙዚቃዎች፣ የላቲኖች የተለያየ ሀገር በቀል ዳንሶችና የሙዚቃ ስልቶች፣ የአፍሪካውያን ባህላዊ ምቶች ከየተከረቸሙበት ስርቻ ትቢያቸው እየተራገፈላቸው ዳግም ለተመልካች ዓይንና ልብ እንዲበቁ ተደርገዋል። የተረሱትና የተናቁት ጥበባት ትንሣኤያቸው ተበስሮላቸዋል። ይሄ አይነቱ ጥበባዊ ትንሣኤና መነሳሳት ነው ያንን የስልሳዎቹን የሰባዎቹን እንቅስቃሴ ሬኔሳንስ ያሰኘው ብርሃናዊ መገለጥ ነበር። ነገሩን በጥቁርኛ ካሰብከው ጥቁሮች ከጋረዳቸው የዘመናት ጨለማ ፈንጥቀው ለመውጣት የተነሳሱበት የብርሃን ዘመን ነበር ልትለው ትችላለህ። ያን ወቅት ህዳሴ የሚለውን ቃል ላለመጠቀም ነው መነሳሳት ብዬ የምጠራው። ፈረንሳዮች ሬኔሳንስ ብለው የጠሩትን ቃል ማለት ነው። እና የጥቁሮች፣ የላቲኖች፣ የህንዶች፣ የሌሎችንም በጭቆና ስር ያሉ ህዝቦችን እውነተኛ ያልተበረዘ፣ ያልተከለሰ፣ ያልጠለሸ፣ ያልተንኳሰሰ ድንቅ ማንነት በጥበብ ሥራዎቻቸው ሊገልጹ ቆርጠው ከተነሳሱት የጥበብ ሰዎች ጋር ተቀላቀሉ። እነ ኃይሌ ገሪማና ተሾመ ገብርኤልን የመሳሰሉ የጥበብ ከዋክብት ተነሱ። ያ ዘመን በወቅቱ ለነበሩት ብርቱ ፈተናና የጥበብ ተጋድሎ ነበር። አሁን ላይ ታሪኩን ለምናነበው ደግሞ ደስ የሚል የጭቁን ህዝቦች የጥበባዊ ተጋድሎ ታሪክ። የጥቁሮችን የተለያዩ ጽሑፎች ይጽፉ የነበሩት እነ ማያ አንጄለኑ የመሳሰሉ ጸሐፊዎች የጥቁሮች ስዕል ይህ ነው ብለው በልዩ የአሳሳል ዘይቤ የሰሩት እነ እስኩንዱር ቦጎሲያንን ጨምሮ የጥቁሮች ሙዚቃ ይሄ ነው ብለው ጉድ የሚያሰኝን ጃዝ ሙዚቃ ለምድረ አሜሪካ ያንበለበሉት እነ ዱክ ኤሊንግተን፣ የሃርለም ሬኔሳንስ የጃዝ ሙዚቃ ጥቋቁር ፈርጦች፣ መዓት አይነት አንጎራጓሪዎች በየሙያ መስኩ ሲነሱ ወይም ሲነሳሱ፣ እነ ኃይሌ ገሪማ ደግሞ ካሜራቸውን ይዘው ተነሳሱ የሚለው ቃል በዚያ የጥበባዊ ትግል ዘመን የሆነውን በትክክል አይገልጸውም። መንፈስ ነበር የተነሳው። የታመቁ ታላላቅ መንፈሶች በአውሮፓና በአሜሪካ ተነስተው ሰማዩን በተለየ የጥበብ ቋንቋቸው ደበላለቁት። እነ ኃይሌ ገሪማ ታላቁን ተዳፍኖ የቆየውን ኃያል የጥቁሮች የጥበብ መንፈስ ተላብሰው የተዛባ ታሪካቸውን ሊያድሱ ሆነ ብሎ እንዲደበዝዝ የተደረገውን ታላቅ ማንነታቸውን ለዓለም ሊገልጡ በአርበኝነት መንፈስ ለተጋድሎ ሆ ብለው የተነሳሱት የዘመኑ ሪቮዎች ናቸው ነበሩ ማለት ይቻላል። የጎንደሩ የአፄ ቴዎድሮስ መንፈስ ከውልደቱ እስከ ዕውቀቱ ያረበበበት የኤልኤ አመፀኛው ኃይሌ ገሪማ የዚያ የታላቅ ተጋድሎ ታሪክ የቁርጥ ቀን አርበኛ ነው። ከአባቱ ወርሶት የተነሳውን የቲያትር የትወናና የትረካ መንፈስ ተላብሶ የሰለጠነበትን የተራቀቀበትን ያን አነጣጥሮ የሚተኩስበትን የጥበብ ነፍጥ አንግቦ
እንደ ዘራይ ደረስ ውቅያኖስ አቋርጦ የአርበኝነት ተጋድሎውን ሊያፋፍም የተነሳ ትኩስ ወጣት ምሁር ሆኖ ተገኘ። ኃይሌን በዚህ ብዙ ባልተዘመረለት የጥቁሮች የአርበኝነት ተጋድሎ አውድ ውስጥ ጨምረን ካየነው የጎበጠውን የጭቁኖች ታሪክ ሊያቃና ጽልመት የተጋረደበትን የአፍሪካውያንን ታሪክ ሊቀይርና ታላቁን የተዳፈነ የአፍሪካውያንን የአይበገሬነት መንፈስ ከተቀበረበት ነፍስ ዘርቶ ሊቀሰቅስ ጥበብንና የማይሞተውን ታላቁን ኢትዮጵያዊ የአርበኝነት መንፈስ ታጥቆ ወደ አዲስ የፍልሚያ ጎራ የተቀላቀለ የጥበብ አርበኛ ነው። ኃይሌ ገሪማን በዚህ ትልቅ አውድ ውስጥ አድርጎ ማየት ኃይሌ ይዟቸው የምናያቸውን እነ አድዋን፣ ሳንኮፋን፣ ጉዞን፣ ጤዛንና ሌሎችንም ለምን ይዞ እንዳገኘ ነው እንድንረዳ ያደርገናል ብዬ አስባለሁ። በበኩሌ የእሱን ሥራዎችና ፍልስፍናዎች የምረዳቸው በዚህ አውድ ውስጥ ነው። አሁን ወደ ቅድሙ ጥያቄ ልመለስ። የዚያ ሁሉ የነ ኃይሌ ገሪማና አቻ የሙያ ጓደኞቹ ትውልድ ተጋድሎ ውጤቱ የሆሊውድን ምዕራባዊ የፊልም ኢንዱስትሪ የሚገዳደርና ራሱን የቻለ የተለየ በቅርጹም በይዘቱም በአሰራሩም በዓላማውም በሁሉ ነገሩ ከአንደኛው ዓለም ሲኒማ የሚለይ የሶስተኛውን ሲኒማ ፍልስፍና ማዋለድ ሆነ። ከነዚህ የሶስተኛው ሲኒማ ዘሰርድ ሲኒማ ፍልስፍና አቀንቃኞች ውስጥ ከኃይሌ ገሪማና ቀደም ብዬ ከጠቀስኩት ከተሾመ ገብርኤል በተጨማሪ ሴኔጋላዊውን አንጋፋ የፊልም ሰሪ ኦስማን ሴምቤኔንም እናገኛለን። የባርቤዶስ ተወላጁን ኢትዮጵያዊ ፕሮፌሰር አብይ ፎርድን እና ሌሎችንም ፈርጦች መጥቀስ ይቻላል። ልብ በል ኃይሌ ገሪማን አውቃቸዋለሁ ስትል ከነዚህ የሶስተኛው ሲኒማ ፍልስፍናቸውና ትልሞቻቸው ጭምር ይሁን። ኃይሌ ገሪማን አደንቃለሁ ስትል በፊልሞቻቸው ውስጥ እነዚህን መንፈሶች እያነበብክ ነው ወይ ብዬ እጠይቅሃለሁ። ኃይሌ ገሪማ አርያ ሆነውኛል ስትል እርሳቸው የተከተሉት መንገድ የቱና ምንድን እንደሆነ ልብ ብለህ እያወክ ነው በትክክል? የአንደኛው ሲኒማ የነጮችን ሁለንተናዊ የበላይነት መስበኪያ መሳሪያና የንግድ ትርፍን ማጋበሻ ሸቀጥ ሆኖ በብዛት እየተመረተ የሚቸበቸብ ነው። የሁለተኛው ኤዚያቲክ ሲኒማ ትርፍን ለማጋበስም ቱሪስትን ለመሳቢያነትም ለባህል ኢንዱስትሪ ማፋፋሚያነት ጭምር ውሏል። ጠለቅ ብሎ ከታየ ሁለተኛው ሲኒማ ኤግዞቲክ ኤሌመንቶች ላይ ያተኮረ ነው። ለምሳሌ ህንዶች በቦሊውድ ፊልሞች ውስጥ የሚሳሉት በትክክል አብዛኛው ህንዳዊ የሚኖረውንና የሚመስለውን ሆኖ እውነተኛ ማንነታቸውን ተላብሶ ሳይሆን የውጭ አገር ሰዎች ከውጭ ሆነው ህንዶቹን እንደሚስሏቸው ባለ ውሸተኛ ውጫዊ ውበትና የተንቆጠቆጠ ካባ ውስጥ ተሽሞንሙነው ነው። በመሆኑም ነው እነ ኃይሌ ገሪማ፣ እነ ጌቲኖ፣ እነ ሶላና፣ እነ ሴምቤን፣ እነ ተሾመ ገብርኤልና ሌሎችም በርካቶች የሶስተኛው ሲኒማ ፋና ወጊዎች መሰረታዊ ፍልስፍናቸው አድርገው የተነሱት ለተረሱት፣ ለተረገጡት ታሪካቸውና ማንነታቸው በብልጭልጮች አንደኛና ሁለተኛ ሲኒማዎች ተከርችሞ ለገባባቸው ለሶስተኛው ዓለም ህዝቦች እውነተኛ ማንነት ማሳያ የሚሆን ሲኒማን በመፍጠር ያተኮረ ሆኖ የምናገኘው። በነ ኃይሌ እሳቤ ሶስተኛው ሲኒማ የኛን የተቀማ ማንነትና እንደ ጥቁር አልማዝ ከጭቃ ውስጥ አውጥቶ ለባለቤቶቹ ለራሳቸውና ለሌሎች እይታ የሚያጋልጥ ሲኒማ ነው። ሶስተኛው ሲኒማ ከጭቆና ለመታገያና ካለንበት የጭቆና ካቴና ነፃ ለመውጫ መንገዱን የሚያመላክት ራሳችንን አሳይቶ የችግራችንን አንጓ ምን ላይ እንደሆነ እንድንመረምር የሚያደርግ ጠያቂ፣ ሞጋች፣ ለእውነታዎች ሐቀኛና በአካልም በአምሳልም ራሳችኑ የሚመስል የኛና የኛ ሲኒማ ነው። ሶስተኛው ሲኒማ አጠቃላይ ማንነታቸውንና የዘመናዊነትን ፈለግ ለተቀሙና ለተፋለሰባቸው ህዝቦች ሁሉ እውነተኛውን አይበገሬውን የአባቶቻቸውን ኮቴ ማንነትና ተጋድሎ እንዲፈልጉ እንዲያገኙና ያንን ያገኙትን ታላቁን ማንነታቸውን በእውን እንዲላበሱት የሚያነሳሳ
የሚያስችል የሚያታግል አይበገሬ የጥበባዊ ትንሣኤ አብሳሪ አዋጅ ነው። ሳስበው እነ ኃይሌ ገሪማና የሦስተኛው ሲኒማ የጥበብ አጋሮቻቸው የሚመኙት በአንድነት መንፈስ ተሞልተን በራሳችን አንደበት ሳንኮፋ 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 አድዋ 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 እያልን በህብረት የጥንቶቹን የአያት ቅድመ አያቶቻችን ታላቅ አፍሪካዊ የአርበኝነት መንፈስ ተላብሰን ለዳግም ትንሣኤያችን፣ ለታላቅነታችን፣ ለከፍታችን፣ ለህዳሴያችን እንድንነሳ ነው። በዚህ መነጽር ካየነው ጋሽ ኃይሌ ገሪማ በ60ዎቹና በ70ዎቹ አሜሪካ ለጥቁሮች መብት ሆ ብለው እንደተነሱት አፍሪካን አሜሪካውያን አርበኞች እንደነ ማርቲን ሉተር ኪንግ ጁኒየር፣ እንደነ ማልኮም ኤክስ፣ እንደነ ሁዌ ኒውተን፣ እንደነ አንጄላ ዴቪስ፣ እንደቀደሙትም እንደ ማርከስ ጋርቬ ሁሉ እርሱም የጥበብ መሳሪያውን ሰንቆ ለታላቅ ግዳይ በግንባር ቀደምትነት የተሰለፈ የሬኔሳንስ ወይም የህዳሴ አርበኛ ነው። ኃይሌ በዚያ የትግል ዘመን ነው የተረሱና ያልተዳሰሱ ያላቸውን በጠንካራው የጭቆና መዳፍ ውስጥ የወደቁ እውነተኛ የተራቆቱ ነፍሶችን እውነተኛ ታሪክ በፊልም ስራዎቹ ይገልጣቸው የገባው። በ1964 ዓመተ ምህረት ኃይሌ ገሪማ አወር ግላስ የተሰኘና ቻይልድ ኦፍ ሬዚስተንስ የተሰኘ ሁለት ፊልሞችን ሰርቷል። ቆየት ብሎ ደግሞ በ1968 ዓመተ ምህረት ላይ ሌሎች ሁለት ተጨማሪ ፊልሞችን አከታትሎ እንካችሁ ያለ ነው። ኃይሌ ቡሽ ማማንና ምርጥ 3000 ዓመትን ወይም ሃርቨስት 3000 years የሚሉትን ፊልሞቹን ኃይሌ ቡሽ ማማን ሲሰራ በወቅቱ በታወቁ ሚዲያዎች ከሚቀነቀኑ በሐሽሽ በግድያና የጨቀዩ የሴቶች አዳሪ ህይወቶች የሞሉባቸውን ስለ ጥቁሮች ህይወት የሚያወሱ የቀደሙ የሆሊውድ ፊልሞችን ታሪክ በሚቀለብስና የጥቁሮች እውነተኛ ህይወት ይሄውላችሁ የዚያም ምክንያቱ ይሄው ብሎ ቅልብጭ አድርጎ ያሳየ ነበረ። እንደ ቡሽ ማማን በመሳሰሉ ፊልሞቹ ኃይሌ ድህነት፣ ውርደት እና ተከትለው የሚመጡት አስከፊ ህይወቶች ሆነ ተብሎ የተደራጀ የገዢዎቹ ተቋማዊ የጭቆናና የዘረኝነት ውጤቶች መሆናቸውን ቁልጭ አድርጎ ለዓለም በመግለጥ የሶስተኛውን ዓለም ሲኒማ ጉልበት አስመስክሯል። በአጠቃላይ ኃይሌ ገሪማ ከአይበገሬዋ የአድዋ ጀግኖች ምድር ከኢትዮጵያ የወጣ ከቋራው ቴዎድሮስ አመፀኛ መንፈስ የበቀለ በፋሺስት ድል መደረግ ማግስት ተወልዶ አይበገሬ መንፈስን ተላብሶ የኖረ የሶስተኛው ሲኒማ በሕይወት ያለ ሐዋርያ ነው። ያን ከሀገሩ አፈር ያነፈነፈውን እውነተኛ የጥቁር አናብስት የጀግንነት መንፈስ፣ ያንን የጥቁሮች የማያልቅ የአርበኝነት ብርታት በሕይወት ጉዞ ሁሉ እንዳይለየውና እኛንም እንዳይለየን የፈለገ ሰው ነው። ኃይሌ አንዴ ተኩሶ የሚጨርሰው ጦርነት ያለው አይመስልም። የዕድሜ ልክ ተዋጊ ነው። ሞገደኛ ነው። ነውጤ ነው። ሶሻሊስታዊ በቀቀንነት አይወድም እንጂ ነገረ ሥራው ሲታይ ካሜራ ያነገበ ቸጎቬራን ይመስላል። መልኩ ከነሽበቱ አመፀኛውን ደራሲ ሄሚንግዌን ቁጭ ነው። ፊልሙ የበላይ ዘለቀ፣ መንፈሱ የሞገደኛው ቴዎድሮስ ነው። አልተሰየፈም እንጂ የካሜራ ሰይፍ የመዘዘ የዘመናችን ዘርአይ ድረስ ነው ኃይሌ ገሪማ። ኃይሌ ገሪማ በሎሬት ጸጋዬ ቋንቋ ልቡን ያላስማረከ ክንደ እሳት ነው። አያርፍም፣ አይያዝም፣ አይደክምም። የዚህ ሰው ገድልና ሥራዎች አያልቄ ናቸው። ታሪኩና የሚያኮሩ ስኬቶቹ በብዙ ጥራዛት መነገር የሚገባቸው ናቸው። የሰው ልጅ ከኖረ ላይቀር እንዲህ እንደ ኃይሌ ገሪማ ሞገደኛ እልም ያለ የጥበብ ፋኖ እልም ያለ የዓለም አርበኛ ሆኖ ሰው ሆኖ ኖርኩ፣ ሰራው፣ ተናገርኩ፣ ተነፈስኩ፣ የቻልኩትን እሰይ እፎይ ብሎ ነው እንጂ እላለው በመንፈሳዊ ቅናት ተሞልቼ። ኃይሌ ገሪማና ሶስተኛው ሲኒማ የሚለውን ክታቤን በዚህ አበቃው። የተኳሹን የፕሮፌሰር ኃይሌ ገሪማን ዕድሜ ፈጣሪ አብዝቶ ይስጥልን። የእርሱን አርማ የሚያነሱ ትንታግ ጥበበኛ ትውልዶች ይስጠን። I want to tell you something. You're too young, but you don't know how much in your veins you carry a genomics that began the world. Thank you. Well done. Yeah.
You are the descendants of the Kush people from the Nile. Every music in the world, every dance in the world came from the Nile Valley. Don't you ever forget that. That's fine. Okay. It's okay, it's okay. I raised with my wife 6 kids in America. Oh, sige. I would have liked to have raised them in Ethiopia, but you are here. And you can make the best out of this experience. Your fathers, your mothers, they work hard. I know the Ethiopian community, they work hard. So, the fact they work hard should not mortgage you for life. You have to be what you want to be. Yes. Be the best you can be. Okay. You have you know what I call the genomics, the genes inside you. The Nile genomics is the highest culture. It gave birth to the world. I'm not just trying to make you feel good. I'm just trying to tell you that we Ethiopians don't know what special place we came from. In America, black people in America, from the time of slavery, in any gathering they went, in any church they went, they invoked Ethiopia. And why do you think? Because Ethiopia was one country that said no to white colonialism from Europe and stayed independent up to now. And so don't you forget that you and your genes, in spite of you sometimes in your genes, you carry the genomics of a greater civilization that has ever walked on the face of the earth. That's all. When he came, I was in the editing room, editing my film called The Children of Adwa 40 years later. And it has taken me over 20 years to make this film. Over 20 years I've been struggling with this film. You know why? Because most of the Ethiopians who fought the Italians, Mussolini's fascist Italians, died under our nose without us recording them. You don't know how hard it is to find a documentary footage that will show my people in good light. Not because I wished to show them in good light, because they waged a 5 years guerrilla warfare to throw the fascist Italians out of Ethiopia. So I'm making a film about dinosaurs. None of us Ethiopians resemble these Ethiopians. We are, as you know, we do not know our history. We do not know our culture. በአማርኛ እኛ ውቃቤ የራቀን ህዝቦች ሆነናል። በተለይ በእኔ ዕድሜ ያለው ኢትዮጵያዊ በሙሉ ውቃቤ የራቀው ኢትዮጵያዊ ነው። I'm sorry, you have to start from there to go to the positive. Why I say that is because we are the very people who are killing our history, who are destroying our history, who are not preserving our ancestors. Most of our grandparents who fought the Italians died under our nose without us recording them, listening to them, because we were busy with our own sense of false modernization. False modernization. And our ancestors died without telling us what they want to tell us. And let me tell you, when I was desperately looking at the Ethiopians who fought the Italians who were still alive, I went to Asella, I went to Devra Marcos, I went to Gondar, Bulga,
trying to find any living Ethiopian who can tell me how they threw the Italians out of Ethiopia. Most dead. I would go to some place, if I'm lucky, this is a 20-year story I'm telling you, I would find maybe one of you from Bichena, Gojam, Balai Zalaka's place, maybe there, I was there looking for your own grandfather, who you neglected, trying to film him or her to preserve the history. Why is that? O Ethiopia! Siamo pazientato 40 anni! Ora basta! ይህንን የታሪክ ገጽ በሲኒማ ለመተረክ ከጀመርኩበት ወቅት ጀምሮ የቀኝ ግዛት ግፍ ተበዳዮች ለሆነው አፍሪካውያን ግን እነዚህን ተንቀሳቃሽ የፊልም መዝገቦች የመጠቀም መብት በፍጹም የለንም። So the war starts. And the warriors with their rifles and their swords. This was no ordinary defeat. The Duce shall have Ethiopia. Decadent Italian society were defeated. He would fight to the last drop of his blood. በ1928 ዓመት የሚያስታውሱበት ዋዜማ ያሉባልታ ተረት ሆኖ አገኘሁት። ብቅልም እያለ ውስጣዊ መንፈሴን የሚያጽናናኝ ነገር ቢኖር አያቴ የጣሊያንን የወረራ እልቂተ ግፍ ባስታወሰች ቁጥር የወጋ ቢረሳ የተወጋ አይረሳም እያለች ጥቁር አንበሳ የሮማ ተኩላ እሱን ፊልም ለመጀመር ምን አነሳሳ? መጀመሪያ የአድዋው ጦርነት ዶኪመንተሪ ፊልም የሰራሁት አለ አይደለም፣ አድዋን አፍሪካን ቪክትሪ የሚባለው እሱ መሰለኝ የመጀመሪያው ሲድ አይዲያ እና ያኔ ሁለቱም በአንድ ተጠቃሎ በአንድ ላይ የሚነገር መስሎኝ ነበረ እና ስተኩስ ትዝ ይለኛል በ96 በፈረንጅ ስተኩስ ምን ነበረ ሁለቱም አንድ ላይ ነበር የተወለዱ። አውዝ የሁለተኛውንም የፋሽስት ወረራ ይጨምር ነበር የምሰራው ነገር። በኋላ አብሮ አልሄድ አለ። ሁለት መንታ ሆነ። ዝም ብሎ ራሱን የምልሽ የተያያዘ መንታ ሲሆን መፈንቀል መለየት ጀመርኩና ለሁለቱ ለብቻ መነገር አለበት ብዬ ችልድረን ኦፍ አድዋ የሚል ሰፕሬት ፋይል መክፈት ጀመርኩኝ። እንደሱ ነው ዋናው። ግን ብዙ ጊዜ ምንድነው የባሰው ወይም ሜቢ ቀደም ብሎ ሊሆን ይችላል። አሁን ምልሽ ሁሌም ማጣጣም ይቻላል የማይገናኙ ነገሮች። ግን ጣሊያኖችን ፊልም ፌስቲቫል ማግኘት ስጀምር እና የጣሊያኖች ኢትዮጵያ የወረራ ታሪክ ብቅ ባለ ቁጥር የሚሉኝ ደጋግመው የሚያናደኝ የነበረው የቆየነ ያናደደኝ እኛ እኮ እንደ ፈረንሳይ እንደ እንግሊዝ አይደለንም። እኛ ትምህርት ቤት ቤተክርስቲያን ስናክም የኖርነን ይሉኛል። እና ከአባቴ ጋር ከማየው ጋራ ወይም የአባቴ መጽሐፍ ካየሁት ጋር አብሮ አይሄድም። በደንብ አዋቂም ባልሆነ የኢትዮጵያ ታሪክ አልጣጣመኛለ። ያናደኝ ነበር። እየተደበቁ እንደሆነ አውቃለሁ። ከዛ አንድ ትልቅ ፌስቲቫል ሪሚኒ የሚባል ከተማ ውስጥ የአፍሪካን የኮሎኒያል አፍሪካን ሲኒማቸውን የሚያሳዩበት ወቅት ነበረ። እዛ ፊልም ፌስቲቫል ተጋብዤ ነበር እኔ እና ብናይ የኢትዮጵያን የኮሎኒያል ያረጉትን የእነሱን ኮሎኒያል ታሪክ የመዘገቡት ወይም ሊያቀርቡትም የፈለጉ በዛ ጊዜ እንግዲህ በ1980 ገደማ ነው የጀመሩት። ምን ማድረግ ነው? አንበሳ ሲገሉ፣ ዝሆን ሲገሉ፣ ወፍ ሲገሉ፣ ክንፋቸው ትላልቅ ወፍ ገለው የኢትዮጵያን ሕዝብ ሲለቁ፣ የኢትዮጵያን ሕዝብ አፍንጫ፣ ከንፈር፣ ጆሮ ሲለቁ፣ ብልት ስላይቀር ሲለቁ የሚያሳይ ፊልም ሆነና ይሄ
አደገኛ የናሬቲቭ ፖዚሽን እንዳለው ገባኝ እና መበሳሰት ሲጀምር ፊልም ሰሪዎች አብረውኝ ቁርስ የሚበሉት የጀርመን ፊልም ሰሪ ነበረ ያኔ፣ የቱኒዥያን የፊልም ክሪቲክ ነበረ፣ በጣም ጎበዝ፣ ስሙ አሁን ጠፋኝ። በጣም ቅርብ ጓደኛ እንደ ወንድም ነው የማየው ቱኒዥያ ሲሄድ እና ታላቄ ነው ግን ከነዚህ ኡስማን ሰንቤን ሜድሆንዶ ጋር የነበረ ነው እና እነሱ በሙሉ ተሰበሰቡና ኃይሌ ገሪማ ሲያወራን ፊልም ሊሰራ ይፈልጋል ስለ ጣሊያን ኢትዮጵያ ታሪክ እና ፌስቲቫሉ እነዚህን የድሮ አርካይቭ ፉቴጆችን ለኃይሌ ገሪማ እንዲሰጥ ብሎ ፌስቲቫሉ በሙሉ አቴንዳንት ያደረገው ፊልም ሰሪ በሙሉ ቮት አድርገው ሉቼ የሚባለውንና ያን የፊልም ፌስቲቫል እንድትረዱት ብለው ፖዚሽን ፔፐር ወሰዱ። ትልቅ ሙቭመንት ሆነ። እኔ ተቃጥዬ ልሞት ነኝ። የማየው ነገር ሁሉ ሌላ ወሬ ነው እና ሌላው ደግሞ ምልሽ ፊልም ተማሪም ሆነሽ የኒዮሪሊዝም የሚሏቸው የጣሊያን ፊልም ኒዮሪሊስት ፊልም ሰሪዎች ሁልጊዜ ታላላቅ ፊልም ሰሪዎች ናቸው፣ በፊልም ስኩል ቢከበሩ ናቸው። ሁልጊዜ ግን በየፊልማቸው ኢትዮጵያን ጠበስ ያደርጋሉ እና ጠበስ ያደርገኛል። እኔ ኢትዮጵያዊ በመሆኔ ደግሞ አንድ ፊልም ይመጣል፣ ሴት ናት ፊልም ሰሪዋ፣ ጣሊያን ፊልም ሰሪ የታወቀች ናት እና እሷ ደግሞ ጠበስ ታደርጋለች፣ ኮሜዲ ታደርገዋለች። የኢትዮጵያን ሴራቸውን ይሳሳቁበታል፣ መቃለጃ ያደርጉታል። ከዛ ያ ሁሉ ብስጭት ደግሞ አለ ዲፕ ዳውን። ይሄ ቀደም ብሎ ገና ትምህርት ቤት ፊልም ስኩል እያለሁ የነበረብኝ ችግር ነው። ካየሽ ደግሞ ሃርቨስት ላይ ካየሽ ከንቱ የሚባለው የሰውየው ባለመሬቱ ሰውዬ የባላባቱም ልትያቸው ትችላለች። ግን የባላባት ሲባል ትልቅ ነው፣ ትልቅ አፍ ከፍቶ አይዘጋም። ግን በእኛ ኤሪያ ባላባት አነስተኛ ናቸው፣ ትላልቅ አይደሉም። እና የእሳቸው አሽከር ከንቱ ምን ሲል ትሰሚያለሽ? በልጅነቴ እናቴ ረሩጥ አምልጥ አንተ ኑርልን ይሉኛል እያሉ እና ጣሊያኖች እያቃጠሉ ምን እያሉ ሲመጡ የሚለውን ሰውየው ደርጎስ አድርጎ ነው የከተተ ኢምፕሮቫይዝ ሲያደርግ። እኔን ራሴን ወጋኝ። ፊልም ሰሪ ሆኜ የጣሊያን ጦርነትን እነካዋለሁ፣ አንዳንድ ጊዜ ነካክቸዋለሁ መስሎኛል። ግን ይህ የሂውመን ስቶሪውን እሱ ነው ያመጣው እና ዝም ብሎ ኦርዲነሪ ተራ ሰውዬ ነው እና ከንቱ ብዬ የሰየምኩትም ያው በዛ ክላስ የሚቆጥሩት እንደ ከንቱ ነው። እና ሊያጽናናቸው መጥቶ ልጅቷ ከሞተች በኋላ እኔም እኮ እንደዛ አሽከሮኝ እንዲህ ብዬ ጫማ ሰጣለው ሲያልቅብኝ ብለው ይኸው እስካሁን አልሰጡኝም ምናምን ይላል። እና ልጃም ደግሞ ቀደም ብለው ነው አሜሪካ ልጃቸው ሲመጣ ለእንትን ህይወቴን ያስተካክልልኛል። ይሄ ነገሮች አሉ። ግን ጠበቅ አድርጎ ያመጣው ምንድነው? በልጅነቴ ራንተ ኖር እያለች እኔ ዝም እየለፍልፍ ዝም ብለህ አትሄድ ውጣ ሲሉ ከዛ እና ዘንተኞቹ ውጣልን አንተ አታርፍም ይለዋል። ሰምተሽ ትዝ ይልሻል? እሱነን ቶሎ አትውጣ ብየዋለሁ፣ የፈለግከውን ለፍልፍ ብየዋለሁ። እዛ ላይ ለፍልፏል፣ ራሱ አምጦታል። እና ለእኔ ይሄ ሁሉ ምልሽ መንደርደሪያ የተያያዘ ነው፣ አንድ ነገር ብቻ አይደለም ዋናው። ሌላው ደግሞ ምልሽ ዶኪመንተሪ ባየው ቁጥር አሜሪካኖች የሆነ ዩሮፒያኖች የሰሩትን ዶኪመንተሪ ሳይ ኢትዮጵያ 3 ደቂቃ ስቶሪ ናት። አብሮ አይሄድም። አባቴ በቲያትር ስንሰራ ምን ስል ከተዋህዱኝ ነገሮች ጋር አብረው አይሄዱም። 3 ደቂቃ ያልቃል የኛ ታሪክ። እና ደግሞ ማይጨው ጦርነት የሚለው ደግሞ አጣበበብኝ ደግሞ እሱ እና እየሰፋ የሄደ ያንን ለማስፋፋት ባለው ትግል ነው። የአድዋውን የመጀመሪያ ቪክቶሪ ኦፍ አድዋ አፍሪካን ቪክቶሪን እየሰራ ባለበት ጊዜ ላይ ይህ ሀሳብ ተጠነሰሰ መጣደ። ነገር ግን 10 ሰዓት 5 ፓርት አንደኛ በአጠቃላይ መናገርም ይከብዳል አይቻልምም። ግን 2 ነገሮች ለእኔ ይታዩኛል። አንደኛው the war on memory የምትለው ወይም የማስታወስ ጦርነት፣ እሱ ከዩሮፒያን የእኛን ሀብት ካላቸው ጋር የምታደርገው ፍልሚያ። ስለሱ ምናልባት ላልተገነዘበው ሰው ወይም ለአብዛኞቻችን እንደዚህም እንዳለ ለማናውቀው ስለሱ ትንሽ ብትነግረኝ።
አሁን ያመጣሽው ምልሽ መጀመሪያ አየሽ፣ ይሄ እኮ ነው እኔ ፊልም ስሰራ ሁልጊዜ አብሬ ስለማውቀው ፊልም አልሰራም። ላውቅ ስለምፈልግም ነው ምገባበት። አንደኛ እያወቁ ሲሄድ ደግሞ እየሰፋብኝ እያደገብኝ ሄደ፣ ወድቃው እየሰፋ ሄደ እና ምልሽ ምን ታደርጊያለሽ? ናሬቲቭሊ እንደ ጥጥ ትበታትኘዋለሽ። ሲበታተን እያደገ ይሄዳል። አንዱ እሱ ፓርት ነው እንጂ ሲጀምር ራሱ የሁለቱም ጦርነት የአድዋና የፋሽስቱ ወረራ አንድ ላይ የሚሄድ መስሎኝ ነበር። ምክንያቱም አላቀውማ ማግኔቱ ይወዱን የኦሪየንቴሽኔ ትምህርት አጭር ነው ስለ ኢትዮጵያ እና ይሄ ነው ዋናው አንዱ ፓርት። ሌላው ግን እያደገ የመጣው ምንድን ነው? አንደኛ ቀደም ብዬም እንደነገርኩሽ የኛ ለምንድን ነው በ3 ደቂቃ የሚያልቀው? ለምን ነው በ5 ደቂቃ ብቻ የሚነገረው? የኢትዮጵያ ያለቀው ህዝብስ ምናምን የሚል አለ አንጎሌ ላይ እንደ ባክ ማሄድን በለው። ከዛ ደግሞ ግን ይህንን እየተስፋፋብኝ ሲሄድ የማገኘው ሁሉ የምስክር ሲኔማ በእነሱ አይን የተመሰረተ ነው። ሲጠነሰስ ጀምሮ በዛ አይን የተጠነሰሰ ኢሜጅ ነው እና ያ ኢሜጅ ደግሞ ራሱ የውሸታም ናሬቲቭ የተሸከመ ነው። ካመጣጡ የመውረር ጀስቲፊኬሽኑ ራሱ መወረር አለባቸው፣ ምክንያቱም ስለራሳቸው የማያውቁ ናቸው፣ ታሪክ የላቸውም ብሎ ጀስቲፋይ ማድረግ አንዱ ፓርት ነው። ሌላው ደግሞ ወረራውን ማጣመምና ደህና ስራ ሰራሁ፣ መድኃኒት ሰራሁ፣ ሆስፒታል ሰራሁ፣ አስተማርኩህ፣ ሀሁ ትምህርት ቤት ከፈትኩልህ የሚባሉት የደግ ስራዎችን አላለም ዋና ሆድቅ አረጉት። የታሪኩ የሁሉ ትግል የሆድቅ አረጉት እና እሱ ሳየው ሲኒማዎችን ሁሉ ለካ የነሱ የመነጸር እና እኔ ሌላ ሲኒማ መስራት ሲጀምር ከነሱ ፖይንት ኦፍ ቪው የኦፖዚት እየሆነ መጣ እና ትግሉ ገባኝ እንጂ ወዲያው ገብቶኝ አይደለም። እየሄድ ሲሄድ የኔ ፊልም የሚለው ሊል የሚፈልገው እነሱ ያሉት የሚጻረር ከሆነ እንዴት ነው እነሱ ምንሽ ቤሲክሊ ሌላው ችግር ገና አድዋን ሲጀምር የመጣብኝ ችግር ስዕሎች ከኢትዮጵያን ትራዲሽናል ስዕል ሌላ ብዙኛ አልጻፍንም፣ ብዙ አልሳልንም። እነሱ ብዙ ስለዋል፣ ስለ አድዋን ብዙ ስለዋል፣ ስለዚህም ብዙ ስለዋል እና ያንን ፖይንት ኦፍ ቪው አየሽ የፈረንጆቹን የነጭ ፖይንት ኦፍ ቪው ኢትዮጵያን የሚያቋሽሽ ፖይንት ኦፍ ቪው ያን ጠበንጃ አፈሙዙ እንዴት ነው የምታዞሪው? ገባሽ? ምክንያቱም የሰው ጠረን የሰው ልብስ እየለበሽ ነው። ያን እንዴት ነው የምትገለብጭው የምትለውጭው እንዴት ነው የሚለው ላይ ብዙ ተማርኩኝ። ኦፍኮርስ ሰክሰስፉል ነው ልል አልችልም። ኢምፐርፌክትሊ ኢት ወርክስ ኦን ዳት ኦን ሳም ቱ ሳም ሌቨል ይሰራል። በግልህስ አሁን እዛ አርበኞችን በህይወት የነበሩ አርበኞች ወይም ምስክሮችን አግኝታ ኢንተርቪው በማድረግ እድል ነበር። ያን ጊዜ ደግሞ አንተን ስታነሳ ስለሰማሁት ነው የግል ሜሞሪ ከአባት ጋር ያለውንም ነገር ያያይዟል። በአንተ በግል ፐርስፔክቲቭ ደግሞ ምን ስለ ይዘቱ ትላለህ? እነዚህ አርበኞችን ስለማስታወሱ አንዳንድ ጊዜ ሁሉም ጦርነቶች የማይጨው ጦርነት ተብለው ተደባልቀው እንደሚወሰዱትም አብዛኛው ሰው ህይወቱን የገበረው የተዋጋው ሰው ያንን እድል ለመነሳት እንኳን ስሙን አያገኝም። ስለዚህ ይህንን ስትሰራ ምን እየተሰማ ነበር? ምን ይሆናል መሰለሽ እንግዲህ የኔ ትውልድ ስለዚህ የታሪክ አንቀጽ ያውቃል ብዬ አላምንም። ትንሽ ወፍ ዘራሽ ነገሮች እናውቃለን። በቤተሰብ የሚመጣ የዘመቱ ሰዎች ካሉሽ፣ አያት ከሞተ ትሰሚያለሽ። እኔ አባት ጽፏል መጽሐፍ ሂስትሪ ጎንደር በጋሻው የሚለው መጽሐፍ ብቻ ሳይሆን ቲያትሮች ጽፏል ስለ ጣሊያን ወረራ በኢትዮጵያ ላይ እና አድቫንቴጅ አለኝ። ግን የአባቴ ያኔ በነበርኩበት ዌስተርን ኤጁኬትድ ኢትዮጵያዊ ግሩምድ በመሆንበት ጊዜ የአባቴ ቮይስ ቦታ አልነበረው።
የአባቴ የታሪክ መነጽር ቦታ አልነበረው። ዝም ብሎ ኢትዮጵያዊ ነው፣ እኛ ወደ ኋላ ቀሮች ነን፣ አባቴ ኋላ ቀር ነው፣ ፈረንጆች ያውቃሉ፣ ሚስተር ራምዚ ኢዝ ራይት፣ ሚስተር ራምዚ ያስተማረኝን ሚስተር ጆዜፍ ኢዝ ራይት እያልኩ ነው የመጣሁኝ። ከእነሱም በቀረብኩ ቁጥር እየሰለጠንኩ እያልኩ በሚሄድበት ጊዜ ይሄ ግጭት አለ እና በጠቅላላው ምልሽ አንደኛ ምልሽ አድዋን ሲጀምር የገንዘብ ችግር ነበረ። የገንዘብ ችግርም ቢኖር ደግሞ መንታ ሆኖ ነው የተወለደ። የሁለተኛው ጦርነትና አንደኛው ጦርነት የአድዋው እና የኢትዮጵያ ጠቅላላ ኢትዮጵያ የተወረረችበት በነ ሙሶሊኒ ፋሺ የችለነ በአድዋ ጦርነት እንበለው ያንን ሲጀምር ምንሽ እንዳልኩሽ በአንድ ገጽ ለሄደው ፈለግኩና አብሮ ሊሄድ አይችልም። እንዲያውም አንዱንም ሳላጠቅም አበላሽቼ እተወዋለሁ። ምክንያቱም ሁሉን ላጠራቀቀው ነው ማለት ነው። አንድ ላይ አድርጌ የፋሽስቱ አንድ ላይ ማጠራቀቁ የአድዋው አሸነፍናቸው ነው። የሁለተኛው ግን ደግሞ ቂሟቸውን እንዴት ከአድዋ እስከ 1930 በፈረንጆች የአድዋው ድፊት ወይም ውድቀት ልጆቹ እንደወተት ጠብጠው ያደጉበት ጊዜ ነው። ይሄ አልገባኝም ነበር ስጀምር። አሁን እየገባኝ የሄደው ምንድነው ኢትዮጵያ ናት አጀንዳው አልኩኝ። ያ ራሱ አዲስ ትምህርት ነው ለኔ። ለካ የሁሉ ትግላቸው መሳሪያ ሁሉ ሲሰሩ አጀንዳቸው ኢትዮጵያ ናት። ቀለበት ሲያዋጡ ሴቶች ሁሉ አጀንዳቸው ኢትዮጵያ ናት። ይሄ ኢምፓክት አልገባንም። ብዙ ሂስቶሪያንስ የገባቸው አይመስለኝም። የጣሊያን የጣሊያን ከተፈጠረችበት አይዲያ ኦፍ የነማዚኒ የጣሊያን ዩኒፊኬሽን የሚለውን ታሪክ ሁሉ እናነባለን፣ እንማራለን። ያ ሁሉን ተምረን ግን እነ ሙሶሊኒ እንዴት እንደተወለዱ የሱ ትውልድ ጀነሬሽኖች አድዋው እንዴት ሜንታሊ ኦብሰስ እንዳደረጋቸው እና ህመምተኞች ናቸው። እንዴት ለጥቁር ተሸንፈን የሚለውን እኛ ሁሉም ይንቃል። ኢሮፓያኖቹ እንዲታወቅ አይፈልጉም። ግን አሁን ለምሳሌ እኔ መጠርጠርም ሲጀምር ስለ አድዋ ስሰራ ትዝ ይለኛል። ምን ይላሉ እንግሊዞች፣ የእንግሊዝ ጦር ሰራዊቶች ሁሉ ሮም ድረስ ሄደው አሰድባችሁና እናንተ ሁሉም ድሮም አትረፉም፣ አሁን ቶሎ እኛ ጋር ሚሊተሪ ይዘን እንመጣለን፣ ቶሎ ብለን ሂዳችሁ ይህንን ጥቁር ህዝብ ቅጡት የሚል ጥያቄ ተነስቷል። ይሄ ብዙ ጊዜ አይነገርም። ምክንያቱም ኢትዮጵያን ህዝብ ነቀጠልን ህይወት እንጂ ታሪኩን ማጠራቀም አልጀመርንም። ከአሜሪካ ሲቪል ወር እንኳን የመጡ ነበሩ አድዋ ድረስ የአሜሪካን መርሰነሪዎች። ከዛ በኋላ ደግሞ የዓለም የነጮች መርሰነሪዎች የአድዋ ሽንፈት በጣም ያዋደቃቸው አንደኛ። ሁለተኛ በስቴት ሌቭል ከሄድሽ ደግሞ በመንግስት ሌቭል ከሄድሽ ደግሞ ናይጄሪያ እኮ ነገ እንዲህ ሊበላን ነው፣ ሱዳን ይኸው ተደሰት አሸነፉ ብሎ ያው የማይስማማ ህዝብ ነው ከኢትዮጵያ ጋር። ሊቢያ እንዲሆነ ኮሎኒያችን ምን ሊሆን ነው የሚል ያን ደግሞ አንደር ኤስቲሜት አድርገን እኔ ራሴም የኔም ትውልድ ስንማር ወደ አሜሪካን ኤምፓየር ስንሸጋገር የኔ ትውልድ የእንግሊዙን ኦቨርካም አድርገን አላወቅ ነው። አስተማሪዎቻችን ጋር ፍቅር የያዘን ደግሞ አሁን ለምሳሌ የኢትዮጵያ የለውጥ ትውልድ ብንላቸው እንኳን ኦርጋኒክ አይደለም ለውጡ፣ ግን የለውጥ ትውልድ ብንላቸው አስተማሪዎቻቸው በሙሉ የዊንጌት የእንግሊዝ ቅኞች ናቸው። መለስ ብትይ ከሌ ብትይ ከዛ ነው የሚመጡ ሁሉም የኢትዮጵያ ምሁራኖች ልዩነን ወገን እየመሩ የመጡት በሙሉ የእንግሊዝ ቅኞች ናቸው። እኔ ራሴ የእንግሊዝ ቅኝ ነኝ። ወደ አሜሪካ ተሸጋገርኩ እንጂ የአሜሪካው ደግሞ የእንግሊሽ ኤምፓየር ነው። ኮንትራዲክሽን እኮ የለም። አሜሪካን ኤምፓየር እና እንግሊሽ ኤምፓየር ኮንትራዲክሽን የለም። ብሪቲሽ ኤምፓየር ቢኬም አን አሜሪካን ኤምፓየር ፒሪየድ። እና ይሄ ምልሽ እየቆየው የምማረው ነው። የራሴ ኢምፕሊኬሽን ደግሞ አለ። አንደኛ እኔ ብዙ ጊዜ ፊልም ስሰራ
ራሴንም ላክም ስለምፈልግ ነው። እኔ ሌላ ሰው በኃይል አላስብም። የእኔ ትውልድ ኢትዮጵያ እዚህ አድርሷል ብዬ አምናለሁ። ይህም ደግሞ ኮንፊውዥን ነው። ይህም ደግሞ የእኔ ትውልድ ሚስ ኤጁኬትድ ነው። ግን ለምሳሌ እንደ አፍሪካን አሜሪካኖች አልጻፍንም። ሚስ ኤጁኬትድ ኦፍ ኢትዮጵያን የሚል መጽሐፍ አታገኝም። አሜሪካ ሀገር ግን ጥቁሮቹ ውድሰን ካርተር ሚስ ኤጁኬሽን ኦፍ ኒግሮ ብሎ ጽፈዋል። እኛ ግን የምንማረው ሁሉ የምንውጠው ሁሉ ታሪካችንን የሚነቅፍና የሚያዋድቅ ሆኖ የዛ ዋዳቂ ታሪክ ወታደሮች እንሆናለን። ያውም ደግሞ ትውልዳችን ኢፌክቲቭ የሆነ ጎሪላ ወርፌርን ያካሄድ ነው በታሪካችን ላይ እና ይሄ ምልሽ አሁን ማወራሽ እንደዚህ ሆኖ እየገባኝ የመጣው ነው። ምክንያቱም ሳላውቅ ስለጀመርኩ አውቃለሁ ልል አልችልም። ከአባቴም ጋር ቲያትር እየሰራ ፕራዮሪቲ አልነበረም የህይወት ሜቢ ገርልፍሬንድ ነበረ መሰል ፕራዮሪቲ፣ በለስ መብላት ይሆናል ፕራዮሪቲ። አስመራ ሄደን ስናሳይ ቲያትር ትዝ ይለኛል። እኔና ባዘው ጓደኛ አብሮ አደጌ ሌሊት ተነስተን ነው ስለሰራ ነው ቲያትር እንኳን አናወራም። ህዝቡ ምን አለ፣ የኤርትራ ህዝብ ቲያትሩን አይቶ ምን አለ ምልሽ በለስ ልንበላ ነው። በጠዋት ተነስተ ሄደን በለስ ስንበላ ምን ውለው እና ለእኔ ፊልሙ ራሱ ልስራህ ስለው ያስተማረኝ ነው ናው ካመጣሹ ጋር የሚያያዘው ምንድን ነው? አፍንጫ ስር ደግሞ አርበኞች ሞተው አልቀዋል። እያወቅኩ ነው መስራት እንኳን ሲጀምር ገንዘቡ መጥቶልኝ ጤዛን ምናምን እየሰራው ወይም ሪሰርች እያደረኩ ለአንዳንድ ፊልም ፕሮዳክሽን ገብቼ ግራንት ኑሮኝ በየቦታው እስከ አሰላ ሂጃለሁ፣ እስከ ደብረ ማርቆስ ሂጃለሁ፣ እስከ ወንደር ሂጃለሁ። አርበኞች አሉ ወይ ያልሞቱ እያልኩ ለመቅዳት እስከ ወሎ ሂጃለሁ፣ አድዋ ሂጃለሁ አርበኞች ፍለጋ ገባሽ። እና ያ ምንሽ እንግዲህ የመቆርቆር ወይም ምንድነው የመጸጸት ጀርኒ ነው። አይ ምነው ገብቶኝ በሆነ ይሄ ታሪክ ገብቶስ ቢሆን መች ካሜራ ነበረ የሚባባል ዳያሎግ ኦፍን ነው አንጎሌ ላይ በኃይል የሚራወጠው። ለዚህ ነው አሁን ለምሳሌ የእናንተ ትውልድ ምንሽ የሚያናደኝ ምንድነው ካሜራቸው እንትን ነው እጃቸው ስር ነው ያለ ካሜራቸው። አያታቸውን እንኳን አይቀዱም ብዙዎቹ። እቺ አሮጊት አያቴ ምን ታውቅ ይሆናል ብሎ እንኳን መጀመር ወደ አንድ ቦታ የሚወስድ ነው። ጥቁር አንበሳ የሮማ ተኩላ በwhatever reason እነሱ በራሳቸው ካፕቸር ያደረጉት ጊዜ አልፎ ያ መንግስት ወድቆ ሲያፍሩበት ያንን ታሪክ ደግሞ ደብቀውት፣ ግን እኛ ከተደበቀበት አውጥተህ አንተ መልሰህ ያንኑ ክስ ያንኑ አኪዜሽን መልሰህ ወደ ራሳቸው እያቀረቡ ናቸው። ለእኔም ጀኔሬሽን ከኔም በታች ላሉት ከኔም በላይ ላሉት ትልቅ ትምህርት ይመስለኛል። የተቀበልነውን ነገር በሙሉ ወይም የተሰጠነውን የነሱ ኤንሪኮ ቼሩሊ የነሱ የኮንትሮሲ ትምህርቶች እስካሁን በኢትዮጵያ ጥናት ላይ ተጠቃሽ ናቸው። ቀደምተኝነት የኢትዮጵያን ስተዲዝ የሚመሩት አሁንም ለቅኝ ግዛት የተዘጋጀ የጥናት ወረቀቶች ናቸው። በዛ ላይ ለእኔ ለማንኛችንም በየትኛው ምድን ያለነው ኢትዮጵያውያን ይሄ አይን ገላጭ ትምህርት ነው ብዬ አስባለሁ። በራሳችን መነጽር ስናየው በራሳችን ታሪክ የራሳችንን ታሪክ በራሳችን አንደበት ስናየው ሚስ ያደረግነውንም እናያለን። አንተም ፊልሙ ያየኋቸው ፓርቲዎች ላይ መንሽን እንዳደረግካቸው ለወጣቱ ጀኔሬሽን ያለህን ተስፋ ምን ያገኝበታል ብለህ የምታስበውን ለራስህን እንደሰራው ከውስጥ የጸጸቱንም ለማውጣት እንደሰራው ያህል በዛውን መጠን ደግሞ ከወደፊት የሚመጡት የራሳቸው ሶርስ ይኖራቸዋል በሚለው ነው። ከዛ ጋር ተያይዞ ምን ሆፕ እንደምታደርግ በዚህ ፊልም እና ደግሞ ከስያሜውም ጥቁር አንበሳ የሮማ ተኩላ ያልክበት ከችልድረን ኦፍ አድዋ ወስደህ ጥቁር አንበሳ የሮማ ተኩላ ያልክበት ለአንተ ሲግኒፊካንስ ወልዩልሽ እኔን ያየ ተቀጣ ነው። ሁላችን በተለይ ደግሞ ከሶስተኛው ዓለም የምንመጣ ሰዎች ታሪካችን የተቀማን ሰዎች ነን። one thing in common we have ላቲን አሜሪካ፣ ኤዥያ፣ አፍሪካ በሂስትሪያችን እና ሳምባችን በሌላ ነፋስ ነው የሚካሄደው። ለዚህ ነው በጣም ምንሽ የተስተካከለ ስነ ስርዓት ለመጀመር ለህዝብ ያቆያ የማንችልበት ምክንያት ከሚስ ኤጁኬሽን ነው አፈጣጠራችን ራሱ። እና ለእኔ እኔን ያየ ተቀጣ ነው። እኔ ልሰራ የፈለግኩት እኔ ታሪክ ባለማወቄ እዚህ ደርሻለሁ። አሜሪካ መኖሬን ያለ እንደ ጉራ አንጸባርቄ አላውቅም። እኔ በግዞት ያለሁበት ምክንያት ደግሞ የራሴ
ሚስ ኤጁኬሽናል የግዞት ላይፍ ነው እንጂ በፖለቲካ ተፈርቼ ምን ብዬ የሸሸው ሰው አይደለሁም። ግን ታሪኬን የተቀማው ሰውዬ እዚህ ራሴን ሳገኝ ታሪኬን እንዴት አድርጌ ነው ሪትሪቭ ማደርገው የሚለው ትግል ውስጥ ነው ያለሁት። ሌላው ይሄ አሁን ያልሽው ፖይንት እኔ ራሴ አሁን ለምሳሌ ኢትዮጵያ ታሪክ አላት ብለህ የማመኑ እንትና ዳውት አለኝ። አሁን አልለምልሽ አሁን እንዴት ያለች ሀገር ነበረች ነው ምን እንጂ አሜሪካ ሀገር ስመጣም ሃይ ስኩል ስማርም ኢትዮጵያ ኪነጥበብ ዩኒቨርሲቲ እያለሁ የምንሰራው ቲያትር ወይም ምናምን የሚደረገውን ፕራዮሪቲ ሳይ ምንድነው ኋላ ቀር የሚል አይዲያ አለ። ባይተሽ እንደሆነ የመጣ ሁሉ የኢትዮጵያ መንግስት ከአፄ ኃይለ ሥላሴ በኋላ ኢትዮጵያን ኋላ ቀር ነው የሚላት። ችግሩ ኋላ ቀር የራሱ ማይንድሴት ነው፣ ራሱ ነው ኋላ ቀር። ምክንያቱም አፉን የሚከፍተው ሁሉ በፈረንጅኛ አስተሳሰብ ነው። ሞተሩ እዚህ ያለው አስተሳሰቡ ፈረንጅኛ ነው እና ምልሽ ምንንቃት ሀገራችን በዛ ስናያት ነው እንጂ የምትገርም ሀገር ናት። በሁሉም ሌቭል ላይ ችግራችንም ወስደሽ ሁሉን ነገር ደምረሽ የምትገርም ሀገር ናት ለኔ። አሁን ይሄ እንግዲህ አሁን ይሄ ፊልም ያደረገልኝን ነው ለራሴ እና አሁን ለምሳሌ አንበሳው እንዴት መውሰዳቸውን ማን አስተምሮኝ ያውቃል? እሱ ብቻ ቢያስተምሮኝ ይበቃኝ ነበር። የጣሊያን ጦርነት ጊዜ አንበሳው ተነቅሎ መሄዱን የአክሱሙን ሐውልት ነቅለው መውሰዳቸው ሁሉ አላውቅም ነበር ይህን ፊልም መስራት እስኪጀምር ድረስ። ምንሽ አንዳንዴ አንዲት ስቲል ፒክቸር ነው ማገኝ የምኒልክ ሐውልት መጣሉንማ ታየው። እዛ አገኘው ቄሱ ሲጣል የነበሩ ልጅነታቸው ቄስ ናቸው። የት እንደተቀበረ ሁሉ ያወቁ እንዴት እንደተገኘ አፄ ኃይለ ሥላሴ ሲመጡ ወጣት ቄስ ናቸው፣ ግን የልጅነታቸውን ያስታውሳሉ። ይህን በፊልሙ ነው የተማርኩት። ከዛ ደግሞ ተኩላዋ እንዴት ብሎ ነው ወደ ኢትዮጵያ ስጦታ የሚልኩት? ጣሊያኖች ጉደኞች ናቸው። አንበሳ ወስደው ተኩላ ይልካሉ። ይህን ማን ኢትዮጵያዊ ነው የምናውቀው? እኔ አላውቅም ነበር። እድሜ ለዚህ ፊልም ስራ ነው። ገባሽ? እና ይሄ ደግሞ ምን አመጣ መሰለሽ ኃይሌ፣ ጦርነቱ እኮ የታሪክን መደምሰስ ነበረ። ኮምፖነንቱ መግደል ብቻ አይደለም፣ የኢትዮጵያን ታሪክም ለማጥፋት ትልቅ ፕሮግራም የተካሄደ ነው። የ40 ዓመት የምንለው ጥናት ይሄ ነው። ኢትዮጵያኖች ደግሞ ይገርሙሻል፣ ከ40 ዓመት በኋላ ተመልሶ ይመጣል ሚል ሚቶሎጂ አለ። ጣሊያኖች ራሳቸው 40 is ባስታ ብሎ ሙሶሊኒ የሚናገረው ኦብሰሲቭሊ 40 ዓመት ሊትሬቸር ናት ራሷን የቻለች እና ትዝ ይለኛል አባቴ ራሱ 40 ዓመት ቆይቶ ይመጣል በምን ቲያትሩ ላይ ምናምን ሰማለሁ እና እንዴት አወቁ 40 ዓመት ቆይቶ እንደሚመጣ። ወይዘሮ ፀሐይነሽ የምትባለው አርበኛ ፊልም ውስጥ ያለችው አያቷ አድዋ ዘምተዋል። አባቷ ጥርሳቸውን ተሰብረው ነው የመጡና ከ40 ዓመቱ በኋላ ይመጣል ተበቀሉልኝ ደሜን አሉኝ ትላለች። እንግዲህ ውሰጂው ይሄን እንደ ፎክሎርም ውሰጂው። ኢትስ አሜዚንግ ኢትስ አን አሜዚንግ ዌይ ኦፍ ፓሲንግ ሂስትሪ ሌጋሲ። እና ጣሊያኖች ይሄ እንዳደረጉ ኢትዮጵያ አለ ብለሽ ጉራ መንፋሳ ኢትዮጵያ ምን እኔ ራሴ ምን አሁን አድዋ ፊልም ላይ ያልኩት ነው። ኢትዮጵያ አሸነፉ አድዋ ላይ ሲሉኝ ብዬ በድብቅ ይመስላችኋል? ፈረንጅ እንዴት ብሎ ነው ይሄ የኋላ ቀር ህዝብ ፈረንጅን እንዴት ነው የሚያሸነፍ? እኔ እዚያ ጥቁር አሜሪካኖች አፍሪካን አሜሪካኖች ስለ አድዋ ማሸነፍ ምናምን ጉራ ሲነፉ እነዚህ ሰዎች አብደዋል ነው ምንልኛ ሌሎች አበሾች ጋር ጓደኞች ዋሽንግተን ዝም ብለው ግን አበዙት እኮ የኛን ነገር። አንዱ በኋላ ምን አለኝ፣ መኳንንት ይባላል አሁን አርፏል። ኃይሌ ያለ ኢትዮጵያ እንዴት ነው በየቴሌቪዥኑ ሰማታለሁ ትነሳለች ይለኛል። ምክንያቱም ትንሽም መናሳቷ ገረመው። ብዙ ነገር በተነሳ ቁጥር በተለይ አፍሪካን አሜሪካኖች በቴሌቪዥን ላይ ብዙ ጊዜ ኢትዮጵያም ላይ ያተኩራሉ። ታሪኳን እንደራሳቸው አድርገው ይወስዳሉ። እኛ ደግሞ ግን አናውቀውም ያን ታሪክ። ከነሱ ሰምተን ኦ ማይ ጉድነስ እንላለን።
ብዙ ኢትዮጵያኖች ማናቀው ኢጎአችን ትልቅ ስለሆነ ፒኤችዲ አለኝ ኢትዮጵያ መግዛት አለብኝ ሚል ጠባ አለን። ነገሩ ግን አንዳንድ ጄኔሬሽን ፈርቲላይዘር ነው። ፈርቲላይዘር ማለት ምንድነው? ለሚመጣው ትውልድ የማይቀር ትውልድ ነው። ፋነን every generation has a responsibility some fulfill some betray ይላል። የሚመጣ ጄኔሬሽን አለ። ለዛ ግን ምግብ ልትሆነው አትሊስት ይችላል ሆይ ነው ጥያቄው። ይሄም humble submission ያስፈልገዋል። አይ ሰብሚት ማለት አለብን። አለዛ እኔ ከሞት ሰርዶ አይብቀል ያለ እኔ ኢትዮጵያ የለችም። ለዚህ ነው ኢትዮጵያ የሚለው ላይ ኢንጌጅ ላደርግም አልፈልግ ጥያቄ ላይ። ምክንያቱም ችግሩ መሰለ ድሮም ከኢትዮጵያ ማፈንገጥ የተጀመረው ማፈንገጥ ፈልጎ ሳይሆንና ፈረንጆች ቆርቁረውት ሳይሆን ኢትዮጵያዊ ነኝ የሚለው ነው እንድታፈነግጥም ያደረገ የሚጠይቅህ መጀመሪያ ራሱን ታሪኩን ሰዓት የኢትዮጵያን ሴንትራሊቲ ይዞ ቪዛህን ይጠይቀሃል። ያን አፈንግጠት ይሄዳል፣ ይሰለቻል። ብዙ ከኢትዮጵያ የሚነጠል ብዙ አፍሪካ የሚኮራባት ሀገር፣ ካሪቢያኖች የሚኮራባት ሀገር፣ አፍሪካን አሜሪካኖች የሚኮራባት ሀገር ኢትዮጵያ ነበረች። ባይብል ሁሉ ያለች ናት። የሚያፈነግጠው ለምን በዛ ብትል ዲፕሎማቲክ ሚሽኑ ተበላሽቷል ማለት ነው። somebody somewhere እየዞረ የሌላውን ሁሉ ኢትዮጵያዊነት የሚጠይቅ መብት መስሎት ሌላውን አገልሎ ራሱን ኢትዮጵያ አድርጎ የሚጠይቅ ኢትዮጵያ የኢትዮጵያ ጠላት ነው። ኢትዮጵያን የሚወድ ሰው ግን ኢንክሉሲቭ የሆነ አብረን እንጂ ቪዛ ጠያቂ ብዙ ኢትዮጵያኖች ስናድግ አረጋንት ነን። ይሄ ወጣቱ የኔ ትውልድ እንኳን ናሽናል ኩዌስችን ምናምን ሲል ሁሉ ፓስፖርት ሰጪ ሆኖና የመገንጠል መብት ሰጪ ሆኖ ነው ራሱን ያየ እንጂ ኢትዮጵያዊነትን አንድ ላይ አላየም። እና ኤርትራዊም ሆነ ምንም ሆነ አንድ ላይ የኖረ ህዝብ የሰለቸው ምን ለወደፊትም ብዙ የሚሰላቻቸው ወጣሉ። እቺ መሐሉን ይዞ እኔ እኮ ኢትዮጵያዊ ነኝ ብሎ አንተን የሚያሰቃይህ ነው ችግሩ እንጂ ኢትዮጵያዊነትን ዓለም የሚመኛት ሲምብል ነበረች። አነሳ አሜሪካኖች ጥቁር አሜሪካኖች ሰለቻችሁን ይላሉ። ለካ እናንተ ናችሁ ኢትዮጵያኖች። እኔ የምላቸው ነው አሁን የመጣ ነው እኮ አይደለም ማየት ያለባችሁ። ጣሊያን የተጋጠሙትን እስቡ፣ አድዋ ላይ ወደቁትን እስቡ። አሁን የመጣ ነው ቪዛና ኢኮኖሚክ ማይግሬተርስ ነን። የኢትዮጵያን አንዳንዴ ፓርት ታይም ነው። ኢቭን ኢትዮጵያዊነታችን ፓርት ታይም ነው እንጂ ፉል ታይም አይደለም። እኔም ላለሁ ሁለት ሂስትሪ አለ። ከጣሊያን ጦርነት በፊት ዳይኖሶርስ ወር ኢን ኢትዮጵያ እነሱ ኢትዮጵያዊ ናቸው። ከዛ በኋላ ደግሞ እንኩተው መጣ የኔ ቢጠው። እኛ ደግሞ እንኩተዎች ነን። የትም ጦርነት ላይ አንታወቅም፣ ግን በኢትዮጵያዊነት ደግሞ ሲያብገነግነን ከማንም መልጥ እንወዳታለን። እንደ ውሽማ ኢትዮጵያን ሀገር መሆኗ ቀርቶ እንደ ውሽማ ነው የምናያት። ኢትዮጵያ ነገር ሲመጣ እኔ ሂትለር ነኝ አለ አንዱ እዚህ ኮንፈረንስ ተደርጎ ኢትዮጵያ ነገር የሰው የታማ ሐኪም ቤት ያስፈልገዋል። ይሄ ኢትዮጵያ ሂትለር ሁን አትልህም። አክብር ሌላውን ኢትዮጵያዊ። በሃይማኖቱ በምኑ አትናቀው። ራሱን ሲያውቅ ሰለጠነ እንላለን። ራስ ማወቅ ደግሞ የግል የቤተሰቡን ውረድ ተዋረድ ሳይሆን ታሪኩን፣ አመጣጡን፣ ህዝቡን የመጣበትን ህብረተሰብ ብቻ ሳይሆን አገሩን ማወቅ፣ ታሪኩን ማወቅ ይሄ ለኔ መሰልጠን ብቻ ሳይሆን አንድን ሰው የተደላደለ ሰው ያደርገዋል። የተደላደለ ሰው የሚያደርግለው ደግሞ በማንነቱ የሚተማመን ከውሸትና ካለመማር ከድንቁርና ሳይሆን በማወቅ እና ራሱን ያወቀ ሰው ደግሞ ነፃነቱን በቀላሉ ለአንድም አይሰጥም። መብቱን በማንም እንደ እውር አይመራም። ሌላንም ግለሰብ እንደ እውር ልምራ፣ ልግደል፣ ወደ እኔ ሀሳብ ልውሰድ አይልም። አንድ የሰለጠነ ሰው ብዬ አምናለሁ። ሰዎችን በአጠቃላይ ሳያቸው የራሴ መሆን ነገር አለ። በከለራቸው፣ አሻራቸው ኢትዮጵያዊነት፣ አፍሪካዊነት አለባቸው። አንተ ደግሞ እዚህ ሀገር በጣም የቆየህ ነህ። ሰዎች ደግሞ
አንድ ቦታ ላይ ሲሄዱ በዛ የባህል የመዋጥ አለባቸው፣ ይዋጡና ይጠፋሉ። አንተ ግን ያ ነገር አልበገረህም። ይሄን ነገር እንዴት አካበትከው? መጀመሪያ ጠፍቼ ስለመጣሁ ነው የጠፋሁት። አሜሪካ ሀገር አለ ኢትዮጵያው ራሱ ከተወለድኩበት ሀገር ከአንድ የታሪክ ጸሐፊ ነው አባቴ መርጌታ ገሪማ ታፈረን የሚያህል ሰው ከሱ እግርጌ ተወልጄ የጠፋሁት ጎንደር፣ ከጎንደር ጅማ የጠፋሁት በጣም የባሰ አዲስ አበባ እና ከዛ መጥቻ አሜሪካ ሀገር ደግሞ ግን እድሜ ለአፍሪካን አሜሪካኖች አፍሪካዊ መሆኔን ኢትዮጵያዊ መሆኔን እንድኮራበት ያደረገኝ ትግል ጊዜን የመጣሁት እና እኔ አሜሪካ ሀገር ስመጣ ገንዘብ አይደለም ሀብታም መሆን አይደለም አንድ ሰው በዚህ ዓለም ላይ ሰው መሆኑን የሚተማመንበት ብዙ በማጥናት ራሱን በማወቅ ባለመበገር ነጮች በተለይ የበላይነት ያላቸው ገና ሳታውቃቸው በልጅነትህ ነው። አሁን ጎንደር እኔ ሳድግ አሁን የለም አጠገቤ እንጂ እኔና ጓደኛዬ ባዘው ካሳ ይባላል ጓደኛዬ ጋር ሆነን ኮዳክ እንትን ጋሼ ማን ነው ስሙ ፎቶግራፊክ ቤት ነበረው እና እሱ ጋር ሄደን የኮዳክ የሴት እንትን ከወረቀት የተሰራ በቁመናዋ ፈረንጅ ሴት አለች። የኮዳክ አድቨርቲስመንት የካሜራው እንትን አሻሻጭ ሴትዮ እንደ መጠጥ ቤት አሻሻጭ ግን ካርቱን እንትን ናት፣ ወረቀት ናት፣ ሰው አይደለችም። እሷን አቅፈን ሁሉ ፎቶ እንነሳ ነበር እና የኛ በተለይ በአሜሪካን ሲኒማዎች በአሜሪካን ካልቸር በአሜሪካን ፒስኮሮች ለመጀመሪያ ያለ ምንም ጋሻ ወይም መከታ የተደበደብን ጀነሬሽኖች ነን። ለዚህ ነው ብዙውን ያፋጀ ነው የኛ ጀነሬሽን ብዙ ፍጅት ያመጣው ራሱን ስለማያውቅ። ራሱን የማያውቅ ሁልጊዜ መዓት መከራ ይፈጥራል።